በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከንጹሐን በረከት ያሳድርብን። የቅዱስ ጳውሎስ መልእክት ለዕብራውያን የተጻፈ ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በሥልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዚህን ያክል መብለጥ ከመላእክት በላይ ሆኖ ከስማቸው የሚበልጥና የሚከብር ስምን ወረሰም። ከመላእክትስ ከሆነ ጀምሮ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ ዳግመኛ ምን አባት እሆነዋለሁ፣ እርሱም ልጄ ይሆናል ብሎ ከቶ ለማን ነው? ዳግመኛም በኵርን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለም። ስለ መላእክቱን ነፋሳት የሚላኩትንም የእሳት ነበልባል የሚያደርጋቸው እርሱ ነው አለም። ስለ ልጁ ግን ጌታ ሆይ ዙፋንህ ለዘላለም ነው፣ የመንግሥት በትርም የጽድቅ በትር ነው አለም። ጽድቅን ወደድክ፣ አመፃንም ጠላህ። ስለዚህም እግዚአብሔር አምላክህ እንዳንተ ካሉት ይልቅ የሚበልጥ የደስታ ዘይትን ቀባህ። ዳግመኛም እንዲህ አለ፣ አቤቱ አንተ አስቀድሞ ምድርን መሰረትክ፣ ሰማያትም የእጆች ሥራ ናቸው። እነርሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን መቼም መቼ አንተ ነህ፣ ዘመንህም የማይፈጸም ነው። ከሆነስ ጀምሮ ከመላእክት ጠላቶችን ከእግር በታች ጫማ በታች እስካደርግልህ ድረስ በቀኝ የተቀመጥ ማንን አለው? መላእክት ሁሉ መናፍስት አይደሉምን? የዘላለም ሕይወትን ይወርሱ ዘንድ ስላላቸው ሰዎች ስለ አገልግሎት ይላኩ የለምን? ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ ተመሰገነ ይሁን። እንግዲህ ዛሬ ንባቡን ለበረከትን ያነበብነው፣ በእርግጥ ርዕሳችን በውስጥ ይኖራል፣ ግን ዋናው የትምህርታችን ርዕስ የሚሆነው ስርዓተ ስግደት የሚል ይሆናል። ከዚህ በፊት ስርዓተ ጸሎት ተምረን ስርዓተ ስግደት ሳንማር አልፈን ስለነበረ ስለ ስርዓተ ስግደት እንማራለን። ስግደት ምንድን ነው? እንዴት ነው የሚሰገደው? ዓላማው ምንድን ነው? አባቶቻችን ቅዱሳን ከሁሉ ስግደት ላይ ያተኩሮ የነበረ ለምንድን ነው? በፍትሐ ነገሥት ስለ ስግደት የተነገረው አንቀጽ ለምንድን ነው ብዙዎቻችን ለመፈጸም የማንችለው የተቸገርነው የሚለውን ለማየት ያክል ነው። ቀደም ሲል ያነበብነው ኃይለ ቃል ውስጥ ወይሰግዱ ሎቱ ኩሎሙ መላእክቲሁ ወይም ወይሰግዱ ሎቱ ኩሎሙ መላእክተ እግዚአብሔር፣ የእግዚአብሔር መላእክት ወይም የእርሱ መላእክት ሁሉም ይሰግዱለታል ተብሎ በ6ኛው ቁጥር ላይ ኃይለ ቃል ተጽፏል። መላእክቱ ሁሉ ለእግዚአብሔር ይሰግዳሉ። በተለይ ቅዱስ ዳዊት ልበ አምላክ በመዝሙሩ እየመላለሰ ስግዱ ለእግዚአብሔር በአጸደ መቅደሱ፣ በቅድስናው ስፍራ፣ በመቅደሱ፣ በአገልግሎቱ፣ በታቦቱ ፊት፣ በመስዋዕቱ ፊት፣ በካህናቱ ፊት ስገዱ ይላል። ማስታወሻ ለመስጠት ያክል ዲያቆናት ወንድሞቻችን ከግዕዙ ይልቅ አማርኛው እየሰባቸው በቅዳሴ ጊዜ በዜማ ስገዱ ለእግዚአብሔር በፍርሃት ይላሉና ስገዱ አማርኛ ነው። ግዕዙ ምንድን ነው? ስግዱ ነው። ስግዱ የልማድ ነው። እንደዚያ እየሆነና ያም ከሆነ አማርኛውን ከፈለጋችሁ በፍርሃት ሆናችሁ ለእግዚአብሔር ስገዱ።
በዚያውም እግረ መንገድ እንድታውቁት በቅዳሴ ጊዜ ስግደት ስለታዘዘ የምንሰግድባቸው ሰዓቶች አሉ። ግን ትእዛዝ ሳንሰጥ የምንሰግድበት ሰዓት አለ። ለምሳሌ ስግደት የታዘዘባቸው ዲያቆኑ ስገዱ የሚልባቸው 2 ቦታዎች አሉ አይደለም? በእንተ ቅድሳት ከማንበቡ አስቀድሞና በኋላ ደግሞ ጸሎተ ንስሐ ሊደገም ሲል ስገዱ ይላል፣ ይሰገዳል። ከዚያ ውጪ ካህኑ ንስግድ ሲል እያዘዘን ነው። አብረንም ቢሆን በጋራ ንስግድ ይለናል። ያን ጊዜኛ ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ ስንል ሰግደን ነው። በእውነቱ በስግደት ነው የሚባለው። እሱን ማወቅ አለብን። ከዚያ ሰላም ለኪ ሲባልም እጅ መንሳት ነውና በሱም ሸብረክ ተብሎ ሰአሊ ለነ ሲባልም እንደዚያ ነው። አንቲ ውእቱን እንዲያው እንዳለን እናደርሳለን። እንግዲህ እነዚህ በትእዛዝ መስገድን ከሚመለከቱት ውስጥ ናቸው። አለ ትእዛዝ የምንሰግድበት ስፍራ አለ። ለምሳሌ ቅዳሴ ከመገባቱ አስቀድሞ ካህኑ ዳዊቱን ስርዓተ ቅዳሴ ዘይደሉንና ጸሎተ ንስሐን ያደርሳል። አስቀድሞ አይደለም? በዚያ ሰዓት ወድቆ ማስደረስ ይገባል። ትእዛዝ ባይኖረው ገና ቅዳሴ ሳይገባ ግባተ መንጦላይት ይባል የለ? ግባተ መንጦላይትን ወድቆ ማስደገም ይገባል በዚያ ሰዓት። ሌላኛው ስግዱ ሳንባል የምንሰግድበት ስጋው ደግሞ ድርገት ሲወርድ ቅዱስ ስጋው ክቡር ደግሞ ሊሰጥ ከቤተ መቅደሱ ከላይ ከኢየሩሳሌም ሰማያዊት 3ቱን ሰማያት ምሳሌ የሆኑትን ደረጃዎች አልፎ ወደ ቅድስቱ ሲወርድ ሁሉም ሰው ቅዱስ 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 ስሉስ ዘይትነገር የሚለውን ወድቆ ነው ማድረስ ያለበት። ወድቆ ነው። ለምን ቢሉ ይህንን ምስጋና ያደረሱት መላእክት ናቸው። እንደምኑ ነው ቢሉ እንደ ሻሽ ተነጽፈው እንደ ግንድ ተረብረበው አድርሰውታል። ስለዚህ በሱ ሰዓት በጣም ያለምድ ነው የማይታወቅ ደግሞ አለ። ስጋው ደግሞ ሲመለስ ካህናቱ በደቡብ አቅጣጫ ማለትም በሴቶች አቅጣጫ ተመልሰው ሲገቡ ዲያቆኑን አኩቶ ብሎ ሲዞር ወድቀ እንድንሰግድ ስርዓት አለ፣ እንድታውቁት ያስፈልጋል። ስጋው ደግሞ ሲመለስ መስገድ ያስፈልጋል። ያም ጌታችን በትንሣኤው ጊዜ የሰገዱለት የቅዱሳት አንስት ምሳሌ ነው። ሐዋርያትን ዳሱኝ አላቸው። ማርያም መግደላዊትን አትንኪኝ አላት አይደል? ሌሎች ቅዱሳት አንስት ግን ከእግሩ ወድቀው እግሩን ያዙት ይላሉ። እና የዚያ ሰጊድ ምሳሌ አንድም ለእርገት የሚቀጽሉ አሉ እና እሱ ላይ ያለው ስግደት ማንም ሰው ሲያደርግ አይቻለውም። ስርዓተ ቤተክርስቲያን ስርዓተ ቅዳሴ ላይም ስንማር ያወሳሁት አይመስለኝም። እኔም ይህን ያወሳው አይመስለኝም። እና ይህን ማወቅ አለባቸው። ይሰገዳል፣ ወድቆ መስገድ ይገባል። ያ ቢያቅት እንኳ ዘንበል ብሎ ተጎንብሶ ማሳለፍ ይገባል። ሲያልፍ ዲያቆኑ ሲያልፍ ራስን ወደ መሬት ዝቅ አድርጎ ማሳለፍ ይገባል። እነዚህ ስፍራዎች አሉ። በሌሎች የአገልግሎት ሰዓታትም አለ። በአጠቃላይ ግን ስለ ስግደት ለመነጋገር መጀመሪያ ስግደት ምንድን ነው? ደህና ዋላችሁ? ስግደት ምንድን ነው ከተባለ ስግደት ማለት ለእግዚአብሔር በሚገባ እና እሱ ላደረባቸው የሚቀርብ ለእግዚአብሔር ሲሆን አምልኮ፣ ላደረባቸው ሲሆን አክብሮ ነው፣ ወይም የተገዥነት መገለጫ ነው። አንድን ሰው ሰገደ ወይም ሰገደ ስንል ምን ማለት ነው? በግንባሩ ወደቀ ነው። በጥሬው ከሆነ ወደቀ፣ መሬት ላይ ተጠልፎ ወይም ችግር ደርሶበት ሳይሆን በፈቃዱ። አንድ ሰው በፈቃዱ በግንባሩ ከወደቀ ሰገደ ይባላል። ሰገደ። ለምን? ሰገደን ሁል ጊዜ ምን ይከተለዋል? በገጹ ይላል። በግንባሩ መሬት ላይ ወደቀ። ነገር ግን ስግደት ስልቱ ብዙ ነውና የግንባር ስግደት አለ፣ የጉልበት ስግደት አለ። ከዚያ ባለፈው ደግሞ በእማሄ የሚቀርብ ስግደት አለ፣ እንዲህ ዘንበል በማለት ማለት ነው። በዚህ ምክንያት ሰጊድ ሁሉም ሰጊድ ሲሆን ሰጊድ
አስተብርኮ እና አድንኖ ተብሎ በሶስት ተለይቷል። ግን ሶስቱም ምንድን ነው? ሰጊድ ነው። ሶስቱም ስግደት ነው። አደራረጉን ሲያይ ግን በግንባር መውደቁን ሰጊድ ይለዋል። በጉልበት እጥፍ ማለቱን አስተብርኮ ይለዋል። ከጀርባ ከወገብ ከአንገት ዘንበል ማለትን አድንኖ ይለዋል። ለዚያ ነው ብዙ ጊዜ ምነዋ ዲያቆኑ ስግዱ ሲል ቆይቶ ሰርሆት ላይ ወጥቶ አድንኑ አርስቲክሙ ይላል። ስግዱ ማለት ፈንታ በዚያ ምክንያት ነው። በአድንኑ ሰዓት ወድቀን ሳይሆን የምንቀበለው ራሳችንን ዘንበል አድርገን ነው። አድንኑ አርስቲክሙ ራሳችሁን አለ። ከዚህ ከአንገታችን ከጀርባችን ከወገባችን ዘንበል ብለን ወደ እግዚአብሔር አለ። ወደ እግዚአብሔር ዘንበል በሉ ሲለን እኛ ፊታችን የምናዞር ወዴት ነው? በነገራችሁ ላይ ዲያቆኑ አድንኑ ሲል ደሴ ማርያም ለመድገም የዞረ ፊታችሁን ወደዚያ መመለስ አለባችሁ፣ ወደ ታቦቱ። ሰራዩ ዲያቆን መጥቶ ከካህኑ ፊት ቆሞ ሲጎነበስ ታያላችሁ። መልካም ነው። ለምን? ካህኑ የጌታችን አንጻሩ ስለሆነ። እንዲያውም በቤተ ክርስቲያን ሰራዩ ዲያቆን የመጀመሪያውን ስግዱ ሲል ከበይንተ ቅዱሳት በፊት ፍትሐ ዘወልድ ከመደገሙ በፊት ስግዱ ሲል አብነት ይሁናቸው ወድቆ ይስገድ። መስቀሉን ንፍቁ ይዞለት ወድቆ ይስገድ። ወደ ማን ቢሉ ወደ ሰራዩ ካህን አንጻር። በዚያው በአንጻሩ ታቦቱም ስላለ ወድቆ ስግዱ ብሎ ራሱ ወድቆ ይስገድ። እግረ መንገዱን ደግሞ በዚያው የምነግራቸው ነገር በአንዳንድ አድባራት ስርዓቱ ይጠነቀቃል፣ በብዙ አድባራት ግን የለም። ሰራዩ ዲያቆን መስቀልን ከእጁ እንደማይለይ ማወቅ አለባችሁ። ምናልባት በአንዳንድ አድባራት ሁለቱ ፊት ስላለ ነው። ለምሳሌ ቢያንስ እንኳ አሁን ንፍቁ ሲያሳጥን ማይጠንት መስቀልን ስለሚሻ ለንፍቁ ይሰጠዋል። በአንዳንድ አድባራት ደግሞ የለም በጧፎች ያሳጥናል። ለምሳሌ እንደ መንበረ መንግስት ያሉ በእናንተም እንደዚያ ነው በመስቀል ይዛል። መንበረ መንግስት ላይ በጧፍ ነው። ምክንያቱም ሰራዩ መስቀሉን አይለቅ በሚለው ስርዓት። በዚህ ደግሞ የጥንቱ ታች ቤት የሚባለው በነገራቸው ላይ ታች ቤትና ለቤት አሁን ያለውና የጥንቱ ታች ቤትና ለቤት አይገናኝም። አሁን ታች ቤትና ለቤት ዝርግርግ ያለ ነው ባቋቋሙ ማለት ነው። ታች ቤትና ለቤት ሲባል ከሰማችሁ በታሪክ ከጃን ተክል በላይና በታች ነው የጥንቱን ማለት ነው። እና የታች ቤትና የለቤት ስርዓት ሁሉም ያስኬዳል። እኛ መስቀሉን ይዘን ንፍቁ ዲያቆን ማሳጠኑ ማይጠንት መስቀልን ስለሚሻ እነሱ በጧፍ ማሳጠናቸው ሰራዩ ዲያቆን ከመስቀሉ ስለማይለይ። ግን ማወቅ ያለባችሁ ነገር በእንተ ቅድሳት የሚነበብ መስቀል ተይዞ ለዲያቆናት ነው። መስቀል ተይዞ ነው በእንተ ቅድሳት የሚነበብ። ለምን ቢባል መስቀሉን ቢበዛ ለንፍቁ ይሰጠዋል። ግን ምን እናደርጋለን? በልማደኛ ወስዶ አንዳንድ ቦታ ላይ ግድግዳ ላይ አስጠግቶት ሄዶ በእንተ ቅድሳት እንዳይከብዶ ነው መሰለኝ መጽሐፉን ገልጦ ያነባል። የለም መጀመሪያ አትሸከመው፣ እሱ እኮ ነው የሚሸከመው። ለናላችሁ መጾር መስቀል እኛ ነው የምንሸከመው፣ እሱ ነው የሚሸከመን። እሱ እኮ ነው የሚሸከመን ለማንቀሳቀስ ያክል ካልሆነ እኮ እንጂ መሬት ላይ ሲሆን እንደ መርኮዝም ጭምር እኮ ነው ስንይዘው፣ መመርኮዣ አይደለም። መስቀሉን ግን ስንይዘው ራሱን ችሎ መሬት ላይ ስለሚቀመጥ ድካም የለውም ስንንቀሳቀስ ካልሆነ በቀር። እሱን በአጋጣሚ የሰጊድ ነገር ሲነሳ የመስቀል ነገር አብሮ ከተነሳ ዘንድ በሚለው ነው ያነሳ ነው። እንዴት ዋላችሁ? ለሁሉም ስግደት ማለት ያ ይገባዋል ብለው በሚያስቡት ስፍራ መሬት ላይ መውደቅ፣ ግንባርን መሬት ማስነካት ነው። ወይም የአምልኮ የአክብሮ መገለጫ፣ አንድም ለአምልኮ ለአክብሮ የሚቀርብ ስጦታ ነው። የምስጋና የአምልኮ አካል ነው ስግደት ሲባል ባጭር። ስግደት እንዴት ይፈጸማል? ቀደም ሲል ተነጋግረናል። በሶስት ወገን መሬትን ግንባር አስነክቶ መስገድ አለ። እሱም የራሱ ስርዓት አለው። መሬት ግንባር ሲነካ መሬት ብቻውን አይደለም የሚነካ። ሁለት ጉልበት መሬት ካልተነካ የግንባር መሬት መነካት ቁም ነገር የለውም። ስለዚህ መጀመሪያ ስግደት ላይ መሬት ሁለት እግራችን መሬት ላይ ነው ያለ ምን ጊዜም። ከዛ ሁለት ጉልበታችን መሬት ይነካል ቀጥሎ። ከዚያ ቀጥሎ ሁለት እጃችን መሬት ይነካል። ከዚያ ቀጥሎ ምናችን መሬት ይነካል። እንዴት ዋላችሁ? የፈለክ ብትቸኩል እነዚህ ካልተሟሉ ሰጊድ አይደለም። አካል ካልጎደለ በቀር ከእጅ ከእግር ሰው ካልጎደለበት በቀር
ወይም ደግሞ እንዲያለ ማድረግ የሚከለክል ደዌ ከሌለበት በቀር ይህንን ማድረግ ግድ ነው። ልጅ እያለሁኝ ጨዋ ናቸው፣ ምንም የቤተ እግዚአብሔር ትምህርት የሌላቸው እና ይሄ በሕማማትን በምንም ስንሰግድ ለችኮላ ብያለ ዝም ብለው ጉልበት እያስነካን ግንባሩን መሬት የሚያስነካ የለም። ተመልከቱ። እንደዛ ሳደርጋይተው መጡና ሽማግሌ ናቸው፣ 90 ምናምን ዓመታቸው አሁንም አሉ በእድሜ እና ይህ እኮ ስግደት አይደለም፣ አይቆጠርም። 10 ራሱ እንዳንድ አይቆጠርም አሉኝ። 100 ጊዜ ግንባር ሳታስነካ ከምትሰግድ 10 ጊዜ በስርዓቱ ስግድ አሉኝ። እሱ ብቻ አይደለም፣ በአንዳንድ ጎኑ መልካም የሆነ በአንዳንድ ጎኑ ደግሞ የሚነቀፍ አካሄድ አለ። ብዙ ሰው ሲሰግድ ከፊቱ ዳዊት የሆነ ነገር ያስቀምጣል። ስለ ዳዊቱ ማለት ግንባራችንን ዳዊት ለማስነካት በሚለው ክብር ከሆነ ጥሩ ነው። አብዛኛው ሰው ግን ለሌላ ምክንያት ነው። በሁለት ምክንያት ነው ብዙ ሰው የሚያደርገው ስለምንተዋወቅ። አንደኛው ግንባራችን ከመሬቱ ጋር እንዳይገናኝ ሐቁን መነጋገር ስላለብን፣ ሁለተኛ ግንባር ወደ መሬት እስከሚሄድ ድረስ ትንሽ ስለሚቀረው ርቀት ለመቀነስ ጭምር ነው። ታወቃል። ሁላችንም አድርገው ነው ስለምናውቅ ብዬ ነው። እሱ አይመከርም። በአጠቃላዩ ስንሰግድ ዳዊት ላይ አይደለም ወይ ከወንጌል ላይ አይደለም ስገድ የተባልነው ምን ላይ ነው? መሬት ላይ ነው። እንዳልኳቸው በጣም ዝቅ ሲል ግን ጭንቅላቱ ላይ ህመም ያለበት ሰው ካለ ስለ ራስ መዘን ያረዘን ያለ በጣም ሲጎነበስ የሚያመው ሰው ይኖራል። እንደዚህ ካለ እንደዚህ ያለ ነገር ሊጠቀም ይችላል። ከዚያ ውጭ ደግሞ ዳዊቱ ወይም ያ መጽሐፍ ግንባራችንን እንዲነካን ፍላጎት ከሆነ ብዙ ሰው ጸሎት ካደረገ በኋላ ግንባሩን በመጽሐፍት መታ የሚያደርግ አለ። ግን በመጠን አድርጉት፣ በጣም አታጋጩት። በጉልበት ኃይል አይደለም ያስወጣል። ጠላት እንዲወጣላችሁ በረከት ፈልጋችሁ ነው። በጉልበት እኮ አይደለም። ልክ በዚህ ዘመን በጉልበት ሰይጣን ይወጣ ይመስል በጸበል እንደሚገርፉ ሰዎች መሆን የለብንም። ምክንያቱም ጸበሉ የሆነ ነገር ለማስወጣት ስጋዊ ጉልበት አያስፈልገውም። ይህን ማወቅ አለብን። እውነቱ እሱን ማውሳት ይገባል። ስለዚህ ስግደት ከተባለ እንደዚያ ነው። እሱንም እዚህ በፊት እንደነገርኳችሁ አንድ ጊዜ በሆነ ምክንያት እዚህ ሆነ መንበረ መንግስት ላይ አንስቼ ነበረ። ስግደት በሚሰገድበት ጊዜ አብራከ ስጋና አብራከ ልቡና ይባላል አይደለም? የስጋ ጉልበት አለ። የስጋ ጉልበት ስንት ነው? እንዴት ዋላችሁ? የስጋ ጉልበት ስንት ነው? በጥሬው 2 ነው። በምንሰግድበት ጊዜ ግን ስንት ይሆናል? 5 ይሆናል። ግንባርም 2 እጆችም ጉልበት ናቸው በዚያ ሰዓት። በሌላ አቆጣጠር ስንሰግድ 2 ጉልበት 10 ጣት መስገድ አለበት ብለዋል አባቶች። ግንባር አንድ ነው። 2 ጉልበት መሬት መንካት እንዳለበት ሁሉ 10 ጣት። እንግዲህ ስግደት ጣት በሚያርፍበት ጊዜ አካሄድ አለው። ቢያንስ 3ቱን ላሳያችሁ። የመጀመሪያው ነው የተገባው ስግደት እንደዚህ። ለምን? እነዚህ የምታዩቸው የእጃችን ምንድን ናቸው? የእጅ ጣት ምንድን ናቸው? ጉልበቶች። ደህና ዋላችሁ? የእግራችን ጉልበት ታጥፎ ጉልበታችን ሲወርድ መሬት ላይ የሚያርፍበት አይደለም? ንገሩኝ። ሁለተኛ ነገር ጉልበት ሲባል ራሱ ጉልበት ቃሉ ምንድን ነው? አቅም፣ ኃይል አይደል? ሰውነታችን በሙሉ የሚሸከመው ያቺ ጉልበታችን ላይ ጫፏ ያለችው ናት አይደለም? በላይ ያለውን የሚሸከሙ ደግሞ እነዚህ ናቸው አይደለም? እነዚህ የጣታችን ጉልበቶች ናቸው። ስለዚህ በ5ቱ ጉልበት መስገድ ይገባል። ምክንያቱም እንደዚህ ስናደርግ እዚህ ላይ ህመም አለው አይደለም? ሰማናል አይደል? ለዚያ ነው ይህን ጨምሮ ማለት እንደዚህ ነው። እሱ ለሚያቅተው እችኛይቱ ብቻ ተዘረጋለች። እችኛይቱ ላለመዳት ስለምትከብድ ማለት ነው። ታማለች። እንደዚህ ይሄ ሁሉ ጨርሶ ላልቻለ ላለመደ ግን እንግዲህ በዚህ ነው ማለት ነው። እሱን ማወቅ ይገባል። አባቶቻችን አታዩም? ደጋግ መነኮሳት በበረሃ ካገኛችሁ ይሄንን በድንጋይ ብትመቷቸው ራሱ አያማቸውም። ይሄ ደንዝዟል በስግደት ብዛት ማለት ነው። የለም እንደዚያ። ወይም ደግሞ በገጠር ያደጋችሁ ከብቶች የሚተኙበት ጉልበታቸው ላይ የሆነ ነገር የደረቀ ነገር ታያላችሁ አይደል? ምንም ብታደርጉት ስሜት አይሰጣቸውም። እንደዛ እዛ ላይ ምናልባት ይሄ ምንድን ነው የሚባለው የተፈጥሮ ስሜቱ ይጠፋል። እሱ አሰጋገድ አለ። ከዛ ውጪ አባቶቻችን ስለ ስግደት ሲያስተምሩን እንዲህ አሉ። ለምንድን ነው ግንባር ማስነካት ግድ ይሆነ? አንድ የተገዥነት መገለጫ እሱ ነው። ሰው በብዙ ምክንያት ሊጎነበስ ይችላል። ግንባሩን መሬት ማስነካት ለምሳሌ ባልጋ ስር ያለቃል ለመፈለግ ምን ጊዜም ቢሆን ጎንበሳላችኋል። 2 እግር 2 እጅ መሬት ይነካል። ግንባርሳ አይነካም። ለምን? እንዴት አድርጋችሁ ታዩታላችሁ? ያችሁ ሰው በብዙ ምክንያት ሊጎነበስ ይችላል። ግንባርን ስናስነካ ግን ለጉዳይ ሲሆን ብቻ ነው፣ ለሆነ ነገር መገለጫ ሲሆን።
ዋናው ምክንያት ግን በግንባራችን አፈሩን መንካታችን አባቶቻችን ምን አሉ? ከዚህ አፈር ነው የፈጠርከኝ ስንል ስግኡም ምድር አደረከኝ ስንል ከምንድን የፈጠረን? ተናገሩ። ከአፈር ነው። አያችሁ፣ ብዙዎቻችን ለመስገድ ለልብሳችን ለክብራችን የምንጠነቀቅን እናንተም ታውቁታላችሁ። አሁን ክረምት መጣ እንግዲህ ከውጭ መስገድ ይቆማል ሲባል የለም አይደል? ከውጭ ቀጥ ብለን ነው ከውጭ ሲመጣ የሚሰግድ የነበረው በሙሉ ሁላችንን ጨምሮ ቀጥ ብለን አልፈን ሄደን እዛ ንጹህ ሆኖ ቦታ ላይ መስገድ እንጀምራለን። ወይም ጭቃ ያለው ቦታ ላይ መስገድ እንጀምራለን። ነገር ግን ምን ረሳን? ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 64 ላይ የደረሰበትን ክርስቲያኖች በኃጢአታችን ምክንያት ወይም በጥንት ዘመን የነበሩ አባቶች በኃጢአት ምክንያት የደረሰባቸውን ነገር ሲያስታውስ እንዲህ ይላል። ቁጥር ምዕራፍ 64 ቁጥር 8 ጀምሮ አሁን ግን ጌታ ሆይ አንተ አባታችን ነህ። ልብ በሉ ነናዋላችሁ። አሁን ግን ጌታ ሆይ በሉ እስቲ። አንተ አባታችን ነህ፣ እኛ ጭቃ ነን። ድገሙት ተበሉ እንጂ። አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን። አቤቱ እጅግ አትቆጣ። ይኸውላችሁ እኛ ምንድን ነን አለ? ጭቃ ነን። አዎ ጭቃ ነን። ጭቃ ሆነን ጭቃ እየተጠየፍን፣ ያ ማለት አገኘነው ጭቃ እንንከባለል አይደለም። ነገር ግን ለእግዚአብሔር ክብር ሲባል ደህና ባሪያ ጌታው ሲመጣ ለእሱ እጅ ሲነሳ ጭቃ ኖረ አልኖረ ግድ ይለዋል? መልካም ክርስቲያንም እንዲያ ነው። እሱን ማስተዋል ይገባናል። ስለዚህ ከዚያ አፈር ከዚያ ጭቃ ስለሰራን ወድቀን እንሰግዳለን። ሁለተኛ ምን ይላሉ? እንዲህ ኃጢአት ሰርቼ አፈር ትቢያ ስሆን በንስሐ በይቅርታ የምታነሳኝ አንተ ነህ ሲል ጥንተ ተፈጥሮን ያወሳና እንደገና ደግሞ ሐዲስ ተፈጥሮን ያነሳል። ወድቆ ትቢያ ሆኖ የነበረ አዳምን ያነሳው እሱ ስለሆነ፣ አንድም ሰው ሲበድል በንስሐ የሚያነሳው እሱ ስለሆነ፣ ሶስተኛና የመጨረሻ ደግሞ ሁላችን ስንሞት ተመልሰን ምን እንሆናለን? ንገሩኝ። ይኸው ግቢ ሁሉ ሞተ ሰው አታዩት? አፈሩ ነው። የስጋ ዘር ይገኛል አሁን ተቆፍሮ ይገኝም እኮ አፈሩን እናናል። ኋላ በትንሣኤ ዝጉባኤ ንቃህ መዋቲ ሲል ከአፈርነት ተመልሰን እንደገና ወደ ምንነት? ሰውነት። ትንሣኤ ዝጉባኤ አይደለም? ከዚህ አፈር አንስተህ ሰው የምታረገን አንተ ነህ። እና እሱን ሲያዘክር ነው በግንባር መስገዱ። በግንባር መስገዱ እንዳልኳችሁ በእጅም በጉልበትም በእግርም በግንባርም መስገድ የተገዥነት መገለጫ። ከዚያ ቀጥሎ በአጭር ስግደት ለማን ይገባል ቢባል ስግደት በባህሪው ለማን ብቻ ይገባል? ለእግዚአብሔር፣ ለአብ፣ ለወልድ፣ ለመንፈስ ቅዱስ ብቻ ነው የሚገባ። በባህሪው የሚገባ ለእግዚአብሔር ብቻ ነው። በጸጋ ግን ቅዱሳት መጻሕፍት እንዳስተማሩ እግዚአብሔር ባከበራቸው መጠን ለእመቤታችን ለድንግል ማርያም፣ ለቅዱስ መስቀል፣ ለቅዱስ ታቦት፣ ለቅድስት ቤተ ክርስቲያን፣ ለቅዱሳት ነዋያት፣ ለቅዱሳን ሰዎች፣ ለግሩማን፣ ለቅዱሳን መላእክት በሙሉ ስግደት ይገባል። ለእግዚአብሔር ዙፋን ስግደት ይገባል። ይህንን ለመቃወም የሚሞክሩ ብዙ ሰዎች አሉ። ነገራቸው ተቀባይነት የለው። ለምን? ቅዱሳት መጻሕፍት የሚያሳዩን ይሄ እንደሚገባ ነው። እነሱ እንደሚመስላቸው እኛ ለእግዚአብሔር የሚገባው ለሰው እየሰጠን አይደል? ለምን? እግዚአብሔር ለሰው ልጅ ያልሰጠው አንድ ነገር ብቻ ነው ያለ። በጸጋ ያልሰጠን አንድ ነገር ነው። እሱ ምን ይመስላችኋል? መፍጠር ብቻ አይደለም? እርሱ ጌታ ተብሎ ቅዱሳን ማን ተብለዋል? ጌቶች፣ አጋይስት። እሱ አምላክ ተብሎ ቅዱሳን ምን ተብለዋል? አማልክት። ግን በጸጋ ነው። ጌትነቱ በጸጋ ነው። አምላክነቱ በጸጋ ነው። መጽሐፍ ቅዱስ ነው የሚለው ረሰይኮከ አምላኮ ለፈርዖን ያለ በዘጸአት 7:1 ላይ የፈርዖን ምን አድርጌሃለሁ? አምላክ። በዳዊት ቅዱስ ዳዊት መዝሙር 81 ላይ ምን ይላል? አንሰ እቤ አማልክት አንትሙ። አዎ እንዲያው በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ መጨረሻ ላይ ምን ይላል? እሱን ራስህን እግዚአብሔር አደረክ ብሎ ሲከራከሩት ምን አላቸው? ምዕራፍ 8 ወይ ምዕራፍ 10 ላይ ተስቸከውነ ከሁለት ታዩታላችሁ።
10 ላይ ያለ እንደዚያ ምን ይላል? ይህንን ጠቀሰላቸውና እነዚያ የእግዚአብሔር ቅዱስ ቃል የወረደላቸው ነቢያት እንኳን አማልክት ከተባሉ አለ ይትካል ይትነሰት ቃል እግዚአብሔር። አያችሁ እግዚአብሔር አማልክት ናችሁ ብሏቸዋል አይደል? የእግዚአብሔር ቃል አይለወጥም። በትንቢተ ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አልለወጥም ብሏልና ነብዩ በነብዩ ቃል እግዚአብሔር ቃል አይለወጥም። ስለዚህ አማልክት ተባሏል። እሱ ብቻ አይደለም። እግዚአብሔር ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ ምንድነው? አነ ውእቱ ብርሃኑ ለዓለም፣ እኔ ዓለም ምንድነኝ? ብርሃን ነኝ። በኋላ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንተም ውእቱ ብርሃኑ ለዓለም፣ እናንተ የዓለም ምንድናችሁ? ብርሃን። በዘፍጥረት ምዕራፍ 18 ላይ በሆኑ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር አለ? በሉቃስ ወንጌል ምዕራፍ 1 ማለት ለእግዚአብሔር የሚሳነው ነገር የለም ብሏል አይደለም? በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ምን አለ? ወአልቦ ዘይሳነክሙ፣ የሚሳናችሁ የለም ይላቸዋል። እርሱ በባህሪው ገንዘብ ያደረገውን ነገር በጸጋ ሰጥቷል። የመጀመሪያ ስጦታው እኮ ንግበር ሰባ በአርአያነ ወአምሳሊነ፣ ምሳሌነቱን እኮ ሰጥቷል። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰጥቷል። በጸጋ ያልሰጠው ነገር ለእርሱ የሚቀርብለትን በባህሪው የሚቀርብለትን ምስጋና ለቅዱሳን በምን እናቀርባለን? በጸጋ። ለእርሱ በባህሪው የምናቀርብለትን ስግደት ለቅዱሳን በምን እናቀርባለን? እንድታውቁት የሚያስፈልገው ነገር ለቅዱሳን ስንሰግድ ለማን መስገዳችን ነው? ንገሩኝ። ቅዱሳን የሆኑ ማን አድሮባቸው ነው? ዞሮ ስግደቱ እኮ ወደዚያ ነው። ለነሱ በጸጋ ስላደረባቸው አክብረን ለእርሱ ግን የሚገባውን የባህሪ ስግደት እናቀርባለን። በቅዱሳት ስዕላት ፊት እንሰግዳለን። ብዙዎቹ ለጨርቅ የምንሰግድ ይመስላቸዋል። ጨርቅ አይደለም። ደህና ዋላችሁ። ይሄ ምንድን ነው የምታዩት? ከአንዳችሁም ብረት ነው አትሉኝም አይደለም? ለምን? መንፈስ ቅዱስ እንኳን ሳያድርበት የተቀደሰ ዕቃ ሳይሆን እንኳን ለስራ ስለተለወጠ እቤታችሁ ያለውን አልጋ እንኳን እንጨት አትሉትም አይደለም? አልጋ ነው የሚባል ክቡር ነው። እንዲያውም ማንም ሰው የማይቀመጥበት አይደል? ወደ እግዚአብሔር ቤት ገብቶ የተቀደሰ ንዋይ ሲሆንማ እንዴት! ቅዱሳት ስዕላት ስዕል ከተሳለባቸው በኋላ ጨርቅ አይባሉም። አንተ ቅዱሳት ስዕላት ናቸው። በቃ ጨርቅነቱን መግለጥ ከፈለክ እንኳን ቅዱስ ንዋይ ነው። ቅዱስ ግምጃ ነው የምትለው። ቅዱስ ነው። ለምን? የተቀደሰ ስዕል ስላለው። እሱን ማስተዋል ይገባል። ሰይድ እንዲህ ይገባል። ታዲያ ስንሰግድ እንዴት ነው? መጀመሪያ ለማን ቀጥሎ ለማን የሚለው መቼም የታወቀ ነው አይደል? እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። መጀመሪያ ለአብ ለወልድ ለመንፈስ ቅዱስ ይሰግዳል። ቀጥሎ ለማን? ሰግድ ለእግዝእትነ ማርያም። ለማን? እመቤታችን ማርያም። ቀጥሎ ሰግድ ለመስቀል እግዚእነ ኢየሱስ። ቀጥሎ ለማን? ለቅዱስ መስቀል። ለቅድስት ቤተክርስቲያን ለቅዱሳን እንደየማዕረጋቸው ይሰገዳል። በእማሄ ደረጃ ሲሆን ደግሞ አባቶቻችን አንዳንድ ጊዜ ይገለብጡታል። ለምሳሌ በቤተክርስቲያን አገልግሎት መጀመሪያ ታምረ ማርያም እናነባለን፣ ከዚያ የጻድቃንን፣ ከዚያ የሰማዕታትን፣ ከዚያ የመላእክትን አይደለም? መጨረሻ የማንን ነው የምናነብ? የጌታችንን። በዚያ ምክንያት ቤተክርስቲያን ሲገቡ አባቶቻችን ሰላም ለኪ ቤተክርስቲያን ቅድስት አምሳለ ኢየሩሳሌም ሰማያዊት ወማሂደረ መላእክት አይደለም? እዚህ ይላሉ አይደለም? ወይ ደግሞ በሌላ አነጋገር ሰላም ለኪ ቅድስት ቤተክርስቲያን ማሂደረ መላእክት ትጉሃን ተብሎ ይሰገዳል። ከዚያ ቀጥሎ ሰላም ለኪ ዘትነ ቅድስት ድንግል በክሌ ወላዲተ አምላክ ማርያም ተብሎ ምን የሚታች። ከዚያ ሰላም ለክሙ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ። አሁን ይሄ ሲሆን ሁለት አይነት የክብር መገለጫዎች አሉ። በማስቀደም ክብርን መግለጥ አለ፣ መጨረሻ በማድረግ። ለምን? በማስቀደም ሲሆን ቅድመ ዓለም የነበረ መሆኑን የሁሉ ጀማሪ እሱ መሆኑን መንገር ነው። በኋላ ስናደርገው መጨረሻ ማጠቃለያ ስናደርገው ደግሞ ወጣኔ ኩሉ ብቻ ሳይሆን ፈጻሜ ኩሉ መሆኑን መንገርም ጭምር ነው። እንዲያም አይነት አለ። በተለይ በቤተክርስቲያን ውስጥ ስንገባ ባለው አሰጋገድ ማለት ነው። እንደሱም አለ። ሌላ ደግሞ ቤተክርስቲያን ሲገቡ አባቶቻችን 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ የሚሰግዱ አሉ። ከዚያ በኋላ ያለውን በእማሄ ወይ በአስተብርኮ ለእመቤታችን ለመስቀል ይሰግዳሉ።
ስግደት ቤተክርስቲያን ውስጥ ሲገባ ስንት ጊዜ ነው የሚሰገድ? 3 ጊዜ ነው? 5 ጊዜ ነው? 7 ጊዜ ነው? በበዓላት ካልሆነ በቀር በሌላው ቀን እንዳፈቀደ። ግን የመጀመሪያው 3 ነው። 5 የሆነበት ምክንያት ቅድም ነግሬያቸዋለሁ። 5 የሚያደርጉት መቼስ ለምሳሌ እሰግድ ለአብ ወወልድ ለመንፈስ ቅዱስ የሚለው ዘወትር ጸሎት ላይ ስንት ጊዜ ነው የምንለው? ስንት ጊዜ ስግደቱ 3 ሆነ? ስንት ሆነ? አንተ በግምት ነው እንደምታወራ ምን አመጣው ደግሞ? አሁን ይሄ የድንገተኛ ንግግሩ ነው እንጂ አሁን ታስበበት ቢነገር እኮ ሌላ ነው። አልገባውም ለሱ እንጂ ለሁሉም እያሰባችሁ ለመናገር ደግሞ መልስ ስጡኝ ብል ዝም ብላችሁ አይደለም። ይሄ ሃይማኖት ነው። ሃይማኖት ጉዳይ ሲጠየቁ አስቡ ነው መመለስ። ስለዚህ ስግደቱ ስንት ሆነ? ለአብ እንግዲህ እሰግድ ለአብ ወወልድ ለመንፈስ ቅዱስ ብለን ምንድነው የምንለው? ቀጥለው አሐተ አንዲት ስግደት ነው የምንሰግድ። አንዲት ለአብ ለወልድ ለመንፈስ ቅዱስ። አንዲት ማለት ምን ማለት ነው? እሪናቸው ትክክል መሆናቸው መንገር ነው። አሐተ ስግደት አንድም ወዲህ አንድነታቸው መናገር ነው። ምክንያቱም በክብር በመመለክ ስንት ናቸው? አንድ ስለሆኑ እሱም መንገር ነው። ማወቅ አለብን ነገር ለሁሉም 7 የሚሰግዱ አሉ። ለምሳሌ ያለንበት ደብር አለ አይደለም? ለጌታችን ሰግደን ለእመቤታችን ሰግደን ለመስቀል ሰግደን ደግሞ ከዚያ ማን አለ? ሰማዕቱ ቅዱስ መርቆሬዎስ። ከዚያ ደግሞ ማን አለ? አቡነ አብየ እግዚአብሔር። በዚያ መንገድ እናስኬደው ከተባለ እንጨምር ከተባለ ለመስቀል አንድ ስንጨምር እንደዚያ እያለ ቁጥሩ ሊበዛ ይችላል። ግን ሰንበት በሚሆንበት ጊዜ ግን 3 ጊዜ ከሰገድን አንዳንድ መምህራን 5 ላሉሳ ግድ የለም ያጣላ። አሁን በዚህ ክርክር አያስፈልገንም። ባይሆን ትንሽ ጥያቄ የሚያስነሳው አባቶቻችን በፍትሐ ነገሥት ላይ አንቀጸ ጸሎት ላይ እንዴት ዋላችሁ? አንቀጽ 14 አንቀጸ ጸሎት ላይ የሰጊድን ነገር ሲያነሱ የሚሰገድባቸውና የማይሰገድባቸው በዓላት አሉን አይደለ? የሚሰገድባቸውና የማይሰገድባቸውን በዓላት የምንከፍላቸው በ3 ነው። የሳምንት የወርና የዓመት በዓላት ብለን በሱ ነው ለመያዝ የሚመቻቸው። እንደሱ ነው። የሳምንት ምንና ምን ናቸው? ቅዳሜና እሁድ ነው። ቅዳሜና እሁድ ሰጊድ የለም። የወር የምንላቸው 12ን 21ንና 29ን ነው። ከዚያ የዓመት የምንላቸው ደግሞ በ3 ይከፈላሉ። የጌታ የእመቤታችንና የሐዋርያት ተብሎ ማለት ነው። 12 የሐዋርያት በዓላት ግዝት ናቸው። ይህን ማወቅ አለብን። አይሰገድባቸውም። የእመቤታችን 33ቱ በዓላት አይሰገድባቸውም። የጌታችን ስንት? 18ቱ በዓላት። እነዚህን አንድ ክርስቲያን ልቅም አድርጋችሁ ጽፋችሁ መያዝ ይገባል። በእነዚያ ቀናት ሰጊድ የለም። በጌታችን በ18ቱ፣ በእመቤታችን በ33ቱ፣ በቅዱሳን ሐዋርያት በ12ቱ ሰጊድ የለም። ነገር ግን አንድ የመጽሐፍ ክፍል እንዲህ ይላል፣ በጌታ በዓል አድንኖ ነው፣ በእመቤታችን በዓል አስተብርኮ ነው፣ በቅዱሳን በዓል ግን ሰጊድ ነው ይላል። እናዋላችሁ። ይህንን ሲል የቅዱሳን ሐዋርያትን ያን ግዝት ሳይጨምር ሌሎች በዓላት አለ። ብዙ ጊዜ ዛሬ ለምሳሌ ብዙዎቻችን ሕጉን ስርዓቱን ትተን በልማድ ለምሳሌ በ29 ስራ እየሰራ ባታን አልነካም ነው የሚላል አብዛኛው ሰው አይደለም። የባታ አካባቢ ሰው አካባቢስ ችግር የለውም። የአካባቢ ከሆነ ታቦቱ ነው። በገጠርም ጥንታዊ ባህል አለ አይደለም። የደብሩ ታቦቱ ከሆነ አይነካም። በገጠር የታዘዘ ሕግ ባይሆንም እንኳን በፈቃድ ማለት ነው። ግን ባለ እግዚአብሔርን ሽሮ በሰንበት ቀን ፀጉር ቆራጭ ነበር እዚህ የቤተክርስቲያኑ በር ላይ እና እሑድ ይሰራል፣ ፀጉር ይቆርጣል። የባታ ግን አይቆርጥም። 2 ነገር ትመለከቱበታላችሁ። አንደኛ አለመማሩ፣ ሁለተኛ ግን ለእመቤታችን ፍቅር አለው። እሱ ደግሞ ደስ ይለኛል እኮ ባለው ግን ደግሞ መማር አንዳንድ ጊዜ ጦርነቱ ይሄ ነው። ወሳኝ ነገሮችን እኮ ሊቅ መሆን ለምዕመናን አያስፈልግም። ግን ምዕመናን እምነታቸውንና አስፈላጊ ስርዓታትን መማር አለብን ሁላችን። እሱን ማወቅ ማስተዋል ይገባናል። አንዱ ታዲያ ምንድነው የሚያነሱት? ይህን ተንተርሰው በግዝት በዓላትና በሰንበት ቤተክርስቲያን ስንሳለም እንኳን እንዲህ ባንገታችን ነው እንጂ መሬት አንወድቅም ብሎ የሚያስተምሩ ሰዎች አሉ። ትምህርታቸውን አልነቅፍም፣ ግን እኛ እንደዚህ አላስተማሩም። ምክንያቱም ስግደት የተከለከለበትን ዓላማ አለመረዳት ይመስላል። ለናዋላችሁ በሰንበት ቀን አትስገዱ ማለት እቺን አንዷን ሁለቷን ሶስቷን ነው። እኛ እንደሱ ብለን አናስተምርም።
ስግደት በበዓላት ለምን ተከለከለ? የትኛው ስግደት ነው የተከለከለ? መጀመሪያ ነገር በንስሐ እና ለገድል የምናደርገው ስግደት ነው የተከለከለው። ምን አላችሁ? ለምን ቢባል ስግደት የተከለከለበት ምክንያት ምንድን ነው? ስግደት ምን ያመጣል? ድካም ያመጣል። ስለዚህ በመንግስተ ሰማያት ምክንያቱም በዓላትና ሰንበት የምን ምሳሌ ናቸው? የመንግስተ ሰማያት ምሳሌ። በዚያ ያለ ያሰኛል፣ ድካም አለ ያሰኛል። የንስሐም ከሆነ በመንግስተ ሰማያት ንስሐ አለባት፣ መውደቅ መነሳት አለባት ያሰኛል። በሰንበት እንድናርፍባት ስለተነገረ ተከለከለበት ምክንያት። ሁለተኛ ነገር በሰንበት ቀን ደግሞ የገድል ስግደት መስገድ ከእግዚአብሔር ቸርነትና ከሰንበት ቃል ኪዳን ይልቅ በራሴ ገድል እጸድቃለሁ ብሎ እንደመመካት ይቆጠራል። ታዲያ ሳትሉኝ እንደሆነ በነገራችሁ ላይ በመንግስተ ሰማያት ስግደት የለም ይመስላችኋል? ለእግዚአብሔር አይሰገድም በመንግስተ ሰማያት? እንዴት ዋላችሁ? በመንግስተ ሰማያት የምንኖር መላእክት የሚኖሩትን ኑሮ ነው አይደለም? መላእክት ያለ ስግደቱ ላይ ያውቃሉ? በመላእክት ዓለም ሰኞ አለ? ንገሩኝ። ማክሰኞ አለ? ረቡዕ አለ? ሐሙስ፣ ዓርብ፣ ቅዳሜ አለ? ማን ብቻ ነው ያለች? ሰንበት እሁድ ብቻ እኮ ነው ያለች በሰማይ። ሰኞ፣ ማክሰኞ፣ ረቡዕ የለም። ለምን? ጌታችን የሚመጣ መቼ ነው? በዕለተ እሑድ ነው አይደለም? ከዚያ በኋላ ለዘላለም ምንድን ነው የምንኖረው? ዓለም በሙሉ ዕለተ ሰንበት ነው። ዕለተ ሰንበት ማለት ዕለተ ክርስቶስ። ሰንበት በምስጢሩ ማን ተብሎ ይተረጎማል? ክርስቶስ ተብሎ ይተረጎማል። ለምን? ሰንበት ብሄድ እረፍት ይላል አይደል? እረፍትሰ መንግስተ ሰማያት ይእቲ ያለና መንግስተ ሰማያት ስለ ኢየሱስ ክርስቶስ ብሎ ይወስደዋል። ስለዚህ ወልደ ሰንበት ማለት ወልደ ክርስቶስ ማለት ነው። ይሄ ምስጢር እንድታውቁት። አንዳንድ ሰው አለ ወልደ ሰንበት አይባልም ይላል ሲራቀቅ ማለት ነው። ለምን ሲሉት ሰንበት ምንድን ዕለት እኮ ነው ይመስላል። ለዛ አትናቴዎስ በቅዳሴው ሳሊ ለነ አስተምሪነ እያለ የሚለምናት ሰንበት አንተ እንደምታስባት ግዑዝ ትመስላለች? አይምሰልህ። ሁሉ ነገር ምስጢር አለው። ሰንበትና ማልጅን ምንናት በከንቱ እንዳይመስል። ያማ እኮ ብለህ ነገ ከነገ ወዲያ ሰላም ለኪ ቤተክርስቲያን አትበል ደንጊያ ናት ልትለኝ ነው ላቲ ስባት። ደንጊያ ሳንተ መጽሐፍ ሰውን ደንጊያ ይለዋል እኮ አይደል? አለ እኮ አይደል? ሰላም ለያዕቆብ እንተ ወለደ ነገሥተ ወለደ ተራስም ካህናተ በሃበ ሰዋስወ ርየ ዘይነቡም ሌሊት አለና ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ በጣም ቀባ ዘይተ በፍኖተ ሎዛ ምን ተንተርሶን ያደረ ቅዱስ ያዕቆብ ሲነስ ራእይ አይደለም የወርቅ ሰዋስው ዙፋን ከላይ ጌታ ተቀምጦባት ከዚያ ደንጊያው ላይ ምን አፈሰሰ? ዘይት፣ ቅዱስ ዘይት አፈሰ አይደለም? ሲተረጉም ምን አሉ? ደንጊያ የአሕዛብ ምሳሌ። ብዙ ምስጢር አለው ደንጊያ፣ ለብዙ ያስተረጉማል። በአንድ ግን ለምን ደንጊያ ቆሪር ነው አይደል? ድንጋይ ቀዝቃዛ ነው። ደግሞ ምንድነው ውስጡ? ድፍን ነው። ደግሞ ምንም ነገር ቢያፈሱበት አይሰርጸውም ማለት ብዙ ነው። አትረጓጉም እና ቅድም ብያቸዋለሁ። ቤተ ክርስቲያን የተሰራበት ደንጊያ አይባልም። ደግሞ ደንጊያ ብለህ ራሱ ቃሉን ለማቃለል ከሆነ መጽሐፍ ምን ይለዋል ጌታችን? እብነ ሕይወት ይለዋል። የሕይወት ደንጊያ ብሎታል። እሱን ማስተዋል ይገባል። እና ስለዚህ ግን አሁን መምህሮቻችሁ አንዳንዶቹ አይ በሰንበት ቀን በአድንኖ ብቻ ነው ብሎ ካሏችሁ ካህናት የሚያስጎዳ ነገር ኑሮ አይደለም። አንነቃቀፍ። ወድቆ 3 ጊዜ ለፈጣሪው በሰንበት የሚሆን በምንም ቢሆን 3 ጊዜያችን ለአምልኮ የሚቀርበውን ሰጊድ እኛ አንከለክልም። አባቶቻችን አላሳደጉንም። አባቶቻችን ስላችሁ ተርታው አይደለም፣ ቅድስና ያላቸው ናቸው። መንፈስ ቅዱስ ያደረባቸው አልከለከሉም። እኔ ደግሞ በሰንበት ቀን እነዚህ በእማሄ ወይ በአስተብርኮ የሚገባውን አልለቅፈውም። ይሄ ነው። ምክንያቱም ሰጊድ ሲባል ጎዳናው ፈሊጡ ብዙ ነው። ለምሳሌ ስግደት ሊሰግድ ቤተክርስቲያን መጥቶ አንድ ወንድማችን 41 ጊዜ መሬት ግንባሩን እያስነሳ ከሰግድ አንዱ በአስተብርኮ ሊያደርገው ይችላል። ምክንያት ይኖረዋል ወይ አሞት ይሆናል። እኔ እሱን መመራመር ይገባኛል? እሱን ለእግዚአብሔርና ለባለቤቱ ተውለታለሁ አይደለም? እሱ ነው። እንዴት ዋላችሁ? ከዚያ ወደ ማጠቃለያው እንምጣና 2 ነገሮችን እንነጋገር። አንደኛው የስግደት ሰዓቶች መቼ ናቸው ከተባለ በዓላቱን ካየ በኋላ በዕለት ውስጥ በአንድ ቀን ውስጥ ስንት የስግደት ሰዓቶች አሉ? 7። ምን አላችሁ? ስንት የስግደት ሰዓቶች አሉ? 7 የጸሎቱ ጊዜያት በሙሉ ሁሉም ምን አላቸው? ስግደት አላቸው። ፍትሐ ነገሥት እንዲያውም ስንት ነው የሚያዝ? 36። ምክንያቱም በእያንዳንዱ
የጸሎት ሰዓት ላይ ስንት አቡነ ዘበሰማያት እንድንደግም የታዘዝነው 12 አቡነ ዘበሰማያት። ስለዚህ ስንት ትሰግዳለህ? 3። ከዚያ ምን ትላለህ? አንድ አቡነ ዘበሰማያት። እንደዚያ እያደረግህ 12ቱን አቡነ ዘበሰማያት በ3 ስግደት። በነገራቸው ላይ ፈሊጥም ነው፣ ምንም አይደክምም። በነገራቸው አሁን አንዲት ስግደት 3 አቡነ ዘበሰማያት ምንም ድካም የለውም። የሚገርማቸው ነገር እንዲህ ብዙም አይደለም። ደዌ ያለበት ካልሆነ በቃ ያን ብትደምሩት 242 ይሆናል በቀን ውስጥ ማለት በአንድ ቀን ውስጥ እንደዚህ አለ። ግን ያው በአንድ ጊዜ ነገውኑ ተነስታችሁ የሚጀምሩት ነገር አለ፣ ሂደት ይጠይቃል። ልክ 7 የጸሎት ጊዜያት ያልጀመረ ሰው 7 የስግደት ጊዜ ሊጀምር አይችልም። ለምን? ስግደት ያለ ጸሎት ብቻውን የሚቆም ነገር አይደለም። ጸሎት ያስፈልገዋል። ቢቀር እንኳን የአይምሮ ጸሎት ያስፈልገዋል። የህሊና ጸሎት ማለት እዛ በእጃችሁ መጽሐፋችሁ ያለውን ጸሎት አይደለም፣ ብቻ ባይምሮ ሰው ባይምሮ ይጸልይ የለ በከንፈሩ ብቻ ሳይሆን እንደ ቅድስት ሐና ማለት ነው። እና ስለዚህ እነዚህ 7 የጸሎት ጊዜያት 7 የስግደት ጊዜያት አላቸው። ዋናው ግን ቤተክርስቲያን ያስተማረችን አንድ ነገር አለ፣ ብዙዎቻችን የማናደርገው። በጸሎት ጊዜ በጣም አስፈላጊ የሆኑ 3 ነገሮች አሉ። እጅ መዘርጋት፣ ማማተብና መስገድ። ከታዘዙ 7 ነገሮች ዋኖቹ እነዚህ 3ቱ ናቸው ብለዋል አባቶቻችን። ምን ጊዜም ስንጸልይ መጽሐፍ ምን ይላል? አንሳ አደዌ መስዋዕተ ሰርክ ይላል አይደል? በሌሊት አንሶ እደዊክሙ በቤተ መቅደስ፣ ዲያቆኑ በቅዳሴ ጊዜ አንሶ እደዊክሙ ቀሳውስት ይላል። እጅ አንስቶ መጸለይ የቅዱሳን ተግባር ነው። እጅ አንስቶ መጸለይ እንዲያው በሰው ፊት የሚያጋልጠን የግል ጸሎት ሆኖ በሰው እያየን ካልሆነ በቀር በማህበር ጸሎት ላይ ብዙዎቻችን እጃችንን አንዘረጋም። ከኔ ጀምሮ እጅ ሲዘረጋ እንደምን ነው ካለ የሰጊድ አካል ባይሆንም እንኳን ርዕሳችን እሱ ባይሆንም እጅ ሲዘረጋ የመጀመሪያው አዘረጋግ እንደዚህ ነው። ሁለቱንም እጅ እንዲና እንዲህ መዘርጋት። ግን እንደሱ አሁን እንደ 5-10 ደቂቃ ቆየ በጣም ለትከሻ ደህና ነው ማለት ነው። ማለት ጤና ነው፣ ከባድ ነው። ግን የመጀመሪያው እሱ ነው። ለምን? መድኃኔዓለም ክርስቶስ በመስቀል ላይ ተቸንክሮ ስለ ስንት ሰዓት ነው የቆየ እንደዚህ አሁን ያውም ተቸንክሮ ማለት ነው። እሱ ካልተቻለ ሁለተኛው አማራጭ ሰብስበው ወደዚህ ማድረግ። እሱ ካልተቻለ ሶስተኛው ወደዚህ ወደፊት ነው። ይሄኛውም አርአያ ትምህርተ መስቀል ነው። ወደፊት ስታደርገው ግን ምን ይሆናል? ልመና፣ የልመና ገጽ ነው። እሱ ወደፊት ስታደርገው የልመና ገጽ እና ብዙ አባቶቻችን እንደዚህ ሲዘረጉ አብረው አርአያ ትምህርተ መስቀል ያደርጉታል። ካልቀረ ለጠላትን ማስፈራሪያ ነው። እንደዚህ ተብሎ ሲባል ይገባዋልስ ወደዛ ሂድ እንዳትመጣ ነው አይደል? እንዴት ዋላችሁ? እና ሰጊድ እጅን መዘርጋት ወይም ሰፊያ አይዳው። ሶስተኛው ምን አለ? ማማተብ። ስለዚህ እጅን መዘርጋት የዘወትር ስራ ነው በጸሎት ጊዜ። ማማተብ ግን ምን ላይ ነው የሚመጣ? መስቀልን የሚያዘክር ነገር ሲገኝ፣ መስቀልን የሚያዘክር ነገር ሲገኝ ማማተብ። ስግደት የሚያወሳ ነገር ሁሉ ሲመጣ ምን ይላል? ስገድ ወይ ወድቀ ሰጊድ ወይ ባስተብርኮ ወይ በእማሄ ስገድ ብሏል። ታዲያ አጭር ማጠቃለያ ልስጣችሁ ሰዓታችንን ለመጠቀም እናወላችሁ። ጥሩ ነው አይደል? እንደዚህ ያለ ትምህርት ከፍቷችኋል? እውነት ለመናገር እንደው ከጊዜው ለመራቅ የተደረገ ጥረት ነው። ግን በሚጠቅም ነገር እንራቅ ብዬ ነው። ጊዜው ብንለው ዘለቀን ስላለ ቃለ ማለት እንዲያው ምንም ርዕስ ብንመርጥ ወደ ወቅታዊ ነገር እየጎተተ እየዘፈቀን ተቸገርን። ለዛ ለሱም ጭምር እውነት እና እዚሁ ከገባን በኋላ የታሰበ ነገርም ይሆናል። እንግዲህ ለእግዚአብሔር ቸርነት ትምህርት የእግዚአብሔር ነው፣ የኛ አይደለም፣ የኛ ንብረት አይደለም። በእውነቱ ግን ይሄ ለሕይወታችን አስፈላጊ ነገር ነው። ንስሐ ስለሚያስፈልገን ሁላችንም በዚህ ክረምት እዚህ ያስፈልገናል። ታዲያ ማጠቃለያው በጣም ስግደት ላይ ክፍተት አለብን ሁላችን። ልክ እንደ ጸሎት ሁሉ ስግደትም የልማድ ተግባር ሆነና እንዲህ ውጤቱ በመጠን ሆነ። እንትን ታውቃላችሁ፣ ሐኪም መድኃኒት ያዝላችኋል አይደለም? ባዘዘላት ልክ የሚወስድ ሰው ጎበዝ ነው። ደለ ስጋዊ ነገር እንኳን ማለት ነው ጥቅቅ ብሎ ተብሎ። ብዙ ሰው ግን ለምሳሌ 4 ጊዜ ዋጥ ይለዋል። ያ ማለት ሁሉ ጊዜ በየ6 ሰዓቱ ማለት ነው ያጠጋጋዋል። ሁላችንም እንደዛ ነው የምናደርግ፣ እናጠጋጋዋለን። እንዴ ደግሞ ሌሊት ተነስቼ ለውጥ ነውና 6 ሰዓት የሚዋጠው ነው በ4 ሰዓት እናደርገዋለን። ያ ነገር የሚገባው ነገር በየ4 ሰዓት ሲገኝ ታውቃላችሁ አይደል? የሚገባው ከኔና
ለራሱ መርዝነትን ያለው ነው። ታውቃለች ማንኛውም ከነ ውስጡ መርዝነት ያለው ነገር ነው። ምንም ጥያቄ የለውም። ያው የመርዝነቱ መጠን ትንሽ ስለሆነ የእንትን እዛ ፋርማሲ ምናምን የአይጥ መድኃኒት ካለ ሲለው አንዳንድ ሰው ምችም ጨዋታ ይወድ የለ ምን ታማብህ ነው? እሺ መርዝ ስጠኝ። የሚገርማችሁ ነገር የቁንጫ የምን መርዝ ተብሎ ይሰጣል። እና ስቲር ጨው እስቲ አምጣ ብሎ አመጡትና ኋላ እንዴት ነው የሚረጭ? ከፈለክ ቦታ ላይ ርጨው በቃ ምንም ለአንተ ሳይድ ኢፌክት የለውም ጉዳት የለውም አሉ። እንዲያውም አሉ ለማበረታታት ይሁን እንጂ ይሄ ፀጉራቸው ላይ ተባይ የሚያስቸግራችሁ እዚህ ፀጉሩ ሊቀባል። አይ ስለዚህ መርዝ አይደለም ቁንጫውን ሊገለው ከተሆነ አይችልም። አረ ቀለቦ ናቸው ባሳቸው። እውነቴን ነው። ልክ እንደ እንትና ናፖሊዮን ቦናፓርት የሚባል ፈረንሳዊ አብዮተኛ ትሰማላችሁ አይደለም? ስለሱ የሚተረክ አንዳንድ ታሪክ አለ። ከድሮ አንስቶ የምንሰማው አይደለም? መርዝ አይገለውም ይባላል። ያ ማለት መርዝን በየጥቂቱ ስለተለማመደ በዛ ምክንያት መርዝ አጠጥተውት አይሞትም ነበር ይባላል። በዛ ነበር የሚፈራ ምንም አጭርና ሲያዩት የሚያስፈራ ሰው ባይሆንም እንኳን ማለት ነው። አጭር ምላችሁ በአካል አግኝቼው ሳይሆን ያው ስዕሉንና ታሪኩን በማንበብ ነው። እና እንዴት ዋላችሁ? እንዲያው ነገሩን ያመጣ ነው እንደ ወዲያ ዝም ብለን አጓጉል ሄድን እንጂ ያመጣ ነው። ሐኪም እንኳን ያዘዘው በስርዓት መወሰድ አለበት። እንኳን መንፈሳዊ ተግባር ስግደት የመጀመሪያው ዓላማ እግዚአብሔርን ማምለክ ከሆነ ዘንድ የሚሰግደው ሰው በጭንቅላቱ እያሰበ ያለ ማንን መሆን አለበት? ግን ብዙ ጊዜ አስቡት ስንሰግድ ምን እንደሚሰማ። ተዘክሮተ እግዚአብሔር ሁል ጊዜ በሰግድ ጊዜ ያስፈልጋል። በስግደት ጊዜ ሁል ጊዜ ተዘክሮተ እግዚአብሔር ያስፈልጋል። እግዚአብሔርን ማሰብ በተለያየ መንገድ። ባለፈው መቼ ይሁን አምናዩን ታቻምና ስለ ስግደት በሆነ ምክንያት ተነስቶ ይሆን አላውቅም። ስግደት ሲሰግድ ለምሳሌ ጌታችን 41 ሲሰግድ በ41 በእያንዳንዱ የሚባል ነገር የእመቤታችን በእድሜዋ ልክ ሲባል ከልደቷ ጀምሮ እስከ ረፍቷ ድረስ እሱን ስጠና ያሉ ሰዎች አሉ። አይ ስለ ፍቅር ነው። በሌላ ጊዜ እሱ እግዚአብሔር ሲፈቅድ በግል የሚነጋገሩት ነገር ነው የሚሆነው። ብቻ ግን ህሊናችን በምንሰግድበት ሰዓት ምክንያቱም እግዚአብሔር የሚፈልገው እኛን ጎንበስ ቀና ማለት አይደለም። አምልኮ ከሆነ አምልኮ ነው መሆን ያለበት። ስግደቱ የአምልኳችን አካል ከሆነ በአይምሯችን የምናስበው ነገር በሙሉ ምን መሆን አለበት? ነገር እግዚአብሔር። ለዚያ ነው ቢያቀት ምን ያደርጋሉ አንዳንዶቹ ሲሰግዱ ለምሳሌ 41 ከሆነ የሚሰግዱ እስከ 30 ድረስ የወር በዓላትን እያዘከሩ መሄድ ማለት ነው። ስለ ቅዱስ ገሪ ለምሳሌ በአንድ ቀን ስለ ልደታ፣ ሁለት ቀን ስለ መጥምቁ ቅዱስ ዮሐንስ፣ ስለ ሶስት በዓላትን እየጠሩ ለሚሄዱ አሉ። ህማማትንና ቅንዋትን የሚያዘክሩ ህማማትና ቅንዋት በተደምሯቸው 18 ይመጣሉ አይደል? እነሱን ሁለተኛ በተደምሯቸው 36 ይመጣሉ አይደል? ከዚያ አንድ ጊዜ ቅንዋት ሲጨምርበት 41 ይመጣል አይደል? ሁለት ጊዜ ህማማቱን 3 ጊዜ ቅንዋትን ማሰብ እና አላችሁ። ሁለት ጊዜ ህማማቱ 26 አይደል? እንዴት ዋላችሁ? 3 ጊዜ ቅንዋቱ 15 አይደል? ቢደምሩት 41 ይመጣል። ስግደት ሲሰገድ ዝም ተብሎ ከንፈር ተገጥሞ ማለት ነው። በአፍ እንኳን ማለት ባይቻል ባይኖር ለምሳሌ በህማማት ጊዜ ስንሰግድ ሁለት አይነት አሰጋገዶች አሉ። ሶስተኛው የፈቃድ ስለሆነ ነው። አንደኛው ለካህል ነው አይደል? አቡነ ዘበሰማያት እያሉ መስገድ። ብዙ ጊዜ የታችሁ ሆነ አባቶቻችን ይላሉ ደህና ከሆነ አይምሮ አቅምህ ዝም ብለህ ስገድ። አቡነ ዘበሰማያት እያልክ ጸሎት እያደረግህ ስገድ። ያ ማለት ለቁጥሩ አትጨነቅ፣ ዝም ብለህ ስገድ። አቅሙ ካለ የቅዱሳን ስግደት ይባላል። ዝም ብሎ ነው የሚሄዱበት። አይ የኔ ቢጤ ከሆንክ ግን እየቆጠርክ አድርገው። ቁጥሩ የሚረባ ለምንድን ነው? ነናውላችሁ ቁጥሩ የሚረባ ለምንድን ነው? አቅምን አይቶ መግቻ ነው ለጊዜው። ለፍጻሜው ግን ያ ቁጥር ምስጢር ስላለው በ41 ብትሰግድ በጌታ ሕማማት መማፀን ነው። በአዳም ጸሎት መማፀን ነው። 36 ብትሰግድ በቅዱሳት አንስት መማፀን ነው አይደለም? 27 ብትሰግድ በተሰቀለበት ዕለት መማፀን ነው። 24 ብትሰግድ በካህናተ ሰማይ መማፀን ነው። 64 ብትሰግድ በእድሜዋ 72 ብትሰግድ በአርዴት 84 ብትሰግድ በአርዴትና በሐዋርያት በደምሩ መማፀን ነው። 100 ብትሰግድ በመቶ ነገድ መማፀን ነው። ምን ነው መቶኛው ወጥቶ የለ ብትል ቅዱሳን መቶኛው ነው ገብተውበታል አሉ። መቶ ነው እኛ የተፈጠርነው ለዚያ ነው። እና ስለዚህ አይምሮአችን ተዘክሮተ እግዚአብሔርን ገንዘብ ማድረግ አለበት። ለምን ብትሉ ብዙ ጊዜ ጾር ሲነሳ
ለአንዳንድ ነገር ስግደት ስንታዘዝ ሰገድኩኝ ግን መፍትሄ ላገኝ አልቻልኩም ይላል። ምክንያቱም የምትሰግደው ስግደት ጠላትን ማራቅን አልቻለም ማለት ነው። ምክንያቱም እሱ ግንብስ ቀና ማለት አያስፈራውም። ብቻ የሚያስፈራው ማነው? እሱን ንገሩኝ እንጂ እግዚአብሔር ነው። እና እግዚአብሔርን ካላሰብክ እንዴት ብሎ ይፈራልስ? እንዴት ብሎ ይደነግጣል? እንዴት ብሎ ይወጣል? አባ ጳኩሚስ ከዚያ ሴት እነዚያን ሁሉ አጋንንት ተቀብሎ በራሱ ላይ ያሳድሮ በስግደት አማሰናቸው ይላል አይደል? ምሽክ አደረጋቸው። መውደቅ መነሳቱ አይደለም እኮ ምሽክ ያደረጋቸው። ከዚያው ጋር ያለው ምኑ ነው? ተዘክሮት እግዚአብሔር ነው። ለዚያ ነው ብዙዎቻችን እየጸለይን የማይፈሩን አይምሯችን ወደ እግዚአብሔር መንፈስ ቅዱስ ስለማይሰበሰብና ትሁት ልቦና ተነሳሂ ልቦና ከሌለን ችግር ነው ለጸሎት። አሁን የጸሎት እንማርበት ዕለት አይደለም ሰጊድ ነው ዛሬ። ብቻ ይህን ነገር እናስብ፣ እናዘክረው፣ እንሞክር። ያለነው ጾም ሐዋርያት ላይ ነው። እንዳቅማችን ችሎታ ስንት ነው? ጤና አለ፣ በደንብ ስገዱ። ብልዑ ወስገዱ ኩልክሙ ጥሉላነ ምድር አለ በመዝሙር 21 ላይ። ጥሉላነ ምድር ካህናት፣ መምህራን አንድም በመንፈስ ቅዱስ ረድኤት በስላሴ ልጅነት ሀብት ያገኛችሁ ሁላችሁ ብሉና ስገዱ አለ። በልቼ ሰግድ ትርፍ አንጀት እንዳያለኝ ይላል። ሐኪሞች ያለች ዛሬ አልመጡም መሰለኝ ወይ አላየታዩኝ ይሆናል። በእርግጥ እኔ አልመክርም። በነገራችሁ ላይ ተበልቶ ወዲያውኑ መስገድ ይከብዳል። ለዚያ ነው አባቶቻችን የነዋም ስግደት ምን ጊዜ እንስገደው? አብዛኛው ሰው 2 ሰዓት እስከ 3 ሰዓት ነው የሚበላ እራት ስንላቸው ሽማግሌዎች ምን አሉ? የለም የጥንት አባቶች እራት የሚበሉ 12 ስታንድ ባለው የሚበሉ ጨርሳሉ በዚያ ሰዓት። የሚገርማችሁ ዛሬ በስንት ዘመኑ ሳይንስ ደረስኩበት ብሎ በጊዜ ሁሉ እያለ አዋጅ ይናገራል። በጊዜ ሁሉ እና ተንቀሳቀሱበት፣ ዝም ብላችሁ አተኙ፣ አይፈጭላችሁም ይላል። ኧረ አንዳንዱ ሰው ቢያገኝም ይፈጫል። እንደዛ ሳይንሱ እንደዛ ይላል። እና ለሁሉም እንደዚያ ያደርጋሉ አባቶቻችን እውነተኞች ደጎች ማለት ነው። እና እግዚአብሔር መድኃኔዓለም የሰጊድን ፍቅር ሰጊድን ስርዓት በልቦናችን ይሳልልን ያሳድርልን። ሰግደው ቅዱሳን የቅዱሳን ስግደት አይቆጠርም። እስከ 10 ሺህ በቀን የሚሰግዱ ነበሩ። እንደ ሰረገላ ነው ይላል። ሰረገላ ታውቃላችሁ? ሰረገላ ታውቃላችሁ? ፈረስ የሚጎትተው ወይም ለእናንተ የሚገባቸው የሳይክል ጎማ ታውቃላችሁ አይደል? ሳይክል ጎማ ራጅ ነው የሚባል ይሆን እንትን ቀጫጭን ሽቦች አሉት አይደል? ቀስ አድርጋችሁ አሽከርክሩት። ይታያችኋል ሲሽከረከር? እስኪ አፍጥኑት። ይታያል? ራሱ እኮ እንትንነቱ አይታይም። ዝም ብሎ ድፍን ነገር ነው የሚመስል ወይ ደግሞ ቀላል ነገር ነው የሚመስል። ሰረገላ ማለት እንደዚያ ነው። ሰርጋ ሲሽከረከር እንደ ሰረገላ ነው የሚፈጥኑ ሲሰግዱ ከስግደት ፍቅር የተነሳ። እንዲያውም እና አቡነ ዮሴፍ ብርሃነ ዓለም ሲሰግዱ በግንባራቸው አለቱን ኳ ሲያደርጉት ስንጥቅ ብሎ አሁን በግንባር ተገጭቶ አለት ይሰነጥቃል ማለት አይደለም። እግዚአብሔር ነው የሚሰነጥቀው እንጂ በግንባር ስለተገጨ አይደለም። ሰንጥቆ ምን ይወጣላቸዋል? ጸበል ይፈልቅላቸዋል። እዚያ ይጠጡበታል። እስካሁን ድረስ ፈውሱ ነው ይኖራል። ስግደት ፍቅራቸው ይገርመኛል። ቅዱስ ዳዊት ሰጋጅ ነበረ። በጣም ቅዱሳን ይሰግዱ ነበረ እና እግዚአብሔር መድኃኔዓለም በቸርነቱ ይማረን። ቀደም ሲል ያነበብኩላችሁ ቅዱስ ጳውሎስ ለዕብራውያን የጻፈው መልእክት ደስ ይለኛል። በተለይ ቅዱስ ጳውሎስ ጋር ዕብራውያን ውስጥ ያሉ አንዳንድ ጥቅሶችን እየጠቀሱ መድኃኒታችንን እንዲያው አማላጅ ምናምን ለማስመሰል የሚጥሩ ሰዎችን ስትመለከት አይ ዕብራውያን መጀመሪያውን እኮ ደልድሎ ነው አይደል? ሁሉም ነገር እኮ መሰረት ያስፈልገዋል። ደለደለው ማንነቱን ነገረን። በተለይ ዝቅ ብሎ ወደ ቁጥር 10 ላይ ስለ ጌታችን እንዲህ አለ። ዳግመኛም እንዲህ አለ ስለ ጌታችን አቤቱ አንተ አስቀድሞ ምድርን መሰረትክ። አስቡት። በመዝሙረ ዳዊት መዝሙር 101 ስማኒ ላይ ያለው እኮ አይደል? አንተ እግዚኦ አቅደምከ ሳረሮታ ለምድር ወግብረ ዳዊከ ማንቱ ሰማያት ማንቱሰ ታጎላ ዋንተሰ ትሄሉ ወኩሉ ከመልብስ ይበሊ ወከመ ሞጣይት ተወልጦሙ አንድም ትጠውሞሙ ወይ ጠወሙ ሙሉ አለ። ትጠቀልላቸዋለህ አንድም ትለውጣቸዋለህ ማለት ታሳልፋቸዋለህ። ይሄ የተባለለት ለማን ነው አለን ቅዱስ ጳውሎስ? ለጌታችን ለእግዚእነ ኢየሱስ ክርስቶስ። አየህ ምድርን የመሰረትክ አንተ ነህ፣ የሰማያት የእጆች ስራ እንደዚህ አድርጎ ነገሩን ነው። ከዚያ በኋላ የማዳኑን ስራ ሲነግረን በመካከሉ ላይ ታዲያ ምን አለ? ወይሰግዱ ሎቱ ሁሉ መላእክቱ መላእክቱ ሁሉ ምን ይሉታል? ለምን? የእጆቹ ስራ ናቸው። ፍጡር ለፈጣሪ መስገድ ስርዓት ስለሆነ
የሳምንቱን ቅዱሳን ስማቸውን እንብራና እንጨርስ። 5 ነው ዛሬ። ምን 5 ንገሩኝ? ሰኔ 5። አሁን ሰኔ ሲመጣ ሰኔና ሰኞ ገጠም አይደል ዘንድሮ? አዎ። በእርግጥ የሰው ልጅ መፍራት ያለበት ግብሩን እንጂ ግጥምጥሞሹን አይደለም። ግን ደግሞ ማወቅ ያለብን ነገር ስነ ፍጥረትን ማስተዋል ጥሩ ነው። ትምህርት ይሰጣል ልታውቁት። ለምሳሌ እግዚአብሔር ብዙ ምልክት ይሰጠናል። ይሄ እንኳን በ5 ዓመት በ6 ዓመት የሚመላለስ ነገር ስለሆነ ግድ ነው፣ ይመጣል። ሰኔና ሰኞ ጊዜ መምጣቱ አይቀርም። ግን አባቶቻችን አንዳንድ ነገር ሲገጥምባቸው ይኸውላችሁ እንዴት ዋላችሁ። እግዚአብሔር ለሰዎች የሚናገርበት ብዙ መንገድ አለው። አባቶቻችን ቅዱሳት መጻሕፍት በተለይ ምዕመናን በቅዱሳት መጻሕፍትን ስላልተማሩ ከእግዚአብሔር ጋር የሚያነጋግራቸው ብዙ ነገር አለ። ህልምን የመሰለ አንዳንዱ ነገር ባዕድ አምልኮ ሆኖ ግን አይገባኛል። እኔ ለምሳሌ ሲወጡ አደጋ የሚገጥማቸው ከሆነ የሆነ እንስሳ ከቆረጠን የሆነ ነገር ከጮኸ ምናምን ይላሉ አይደል? እኔ የገጠመኝ ልንገራችሁ። በ1980ዎቹ ወደ መጨረሻው አካባቢ ኩበት ለቀማ ብለን በዚህ በጎንደሮች ማርያምና ጎንደሮች ማንነው ብላጅግ ሚካኤል የሚባል ብዙዎቻችሁ እንግዲህ ያው የዚህ የቀበጡ ዘመን ሰዎች ስለሆናችሁ ኩበት ተሸክማችኋል የለም አይደል? አዎ እንደዚያ ነው ያደግነኛ። ከተማ እኮ ያደግን አንመስል። ከተማ ሆነ ግን ወደ ገጠር እየሄደ ለቤተሰብ ማገዝ ነው። ማገዶ ከሚገዛ ማለት ነው። ዛሬ ማገዶ ክሰል የሆነ ሰው ግዛ ብዬ ልኬ 2000 ከምናምን እኔ እኮ 15 ብር እያለ ነው የማውቀው። አላውቅም። እዛ በኋላ ከ15 ብር እንዴት ነው 2000 ከምናምን ነው የገባ ኩንታል ክሰል? ይሄ አስገራሚ ነገር ነው። ታምር ማለት እኮ እውነቴን ነው። ራሱን ችሎ እንደዚህ ዲያቆን ነው አሁንም አለ። አንድ ጊዜ የፍልሰታ እየጠጣ እናድርሽ እስኪ ታምርን እንነጋገር። በህይወታችሁ ያነበባችሁት ወይ የሆነላችሁን ታምር ተነጋገሩ ተባለና ያው እኔ እንደ ትልቅ አክብሮኝ ሁሉ ተናግሮን የመጨረሻ ነው። ሲያዳምጥ ቆይቶ ኋላ እኔ ከታምረ ማርያም ሳይሆን በአይኔ በአካል የገጠመኝን የእመቤታችን ታምር ስናገር ገራገር ነው። በጣም ሲሰማ ቆይቶ ይሄ እኮ ታምር ነው። ሳቀ ዘብጠቅ ዲያቆኑ በሙሉ እና ምንድነው ታዲያ እየተነጋገርን ነው? እንግዲህ እሱ አይምሮ ተይዞ ነው ማለት በዘመናችን እንደዚህ ያለ ነገር ተደረገ እንዴ ማለት ታምር ድሮ የቀረ የሚመስለው ሰው አለ ወይ? ደግሞ እዚህ ዘመን አጥማቂዎች የሚጫወቱበት የነሱ የግልቃቃ መጫወቻ የሚመስለው አለ። ታምር ረቂቅ ነገር ነው ልታውቁት። አሁን በቅርብ ጊዜ የተሰራ እንደ ታምር ብነግራችሁ ጉድ ትላላችሁ፣ ግን አልናገርም። እዚህ ለምን ሰሪው በአጸደ ስጋ ስላለ እንዴት አደርጋለሁ? ያሄድ ተደረገልን በዚህ ላይ አይወድም እንዲነገር መሸሸት እኮ ነው። ቅዱሳን ተአምር ሲደረግ ስራቸው ምንድን ነው? መሸሸት አይደል? እዚህ ቤት አልነገርኳችሁም? የእንታ ጥበቡ ሸረሪት ትንብላበት ሙሉ በሙሉ ቆስሎ አንድ የሆነ ተቀሞጮ ነው። ዝም ብሎ ጸሎተ ማርያም ደግሞ ይሉት ክፍፍሉ አዲስ ቆዳ እዚያው ላይ አስቡት። ይሄ ተንጻፍ ያለው ትልቅ ተአምር ነው አይደል? የሚገርመው ነገር የዳነው ብቻ አይደለም፣ እሳቸው ራሱ ደነገጡ። ምክንያቱም ውዳሴ ከንቱ የሚያመጣ ነገር ነው። ዞር ብሎ የአቡነ አራምነት አቡነ አራም በጣም ይወዷቸዋል። ቅብት አድርገው አቡነ አራዳ አቡነ አራዳ ነው ማለት አየች። ዛሬ እንደዚህ ካሜራ እኛ ልክ ካሜራ ተደቅኖ እንደምንሰብከው ታምርን ካሜራ ተደቅኖ አይደለም የሚሰራ አይጣል አይደለ? አይጣል። ከዚህ ዘመን ታምር መድኃኒዓለም ይሰውረን። ለምን ቅዱስ ዮሐንስ አፈወርቅ ምን አለ? ታምራት ማድረግ ከገሃነመ እሳት አያድንም። እንኳን የተደረገልህ አንተ አድራጊው ከገሃነመ እሳት አይደለም። ልታውቁ ቅዱሳን የጸደቁ በተአምር አይደለም፣ በቅዱስና ነው፣ በንስሐ ነው የሚጸደቅ። በህግ ስርዓት በመጠንቀቅ ነው፣ ታምር በመስራት አይደለም። በተለይ በ8ኛው ሺህ ታምራትን የሚያደርጉ ብዙ ጊዜ አጭበርባሪዎች ስለሆኑ መጠንቀቅ ያስፈልጋል። እና እዚያ ስንሄድ ሌሊት ነው የምንነሳ። እንግዲህ ዘመቻ ነው 8 ሰዓት ምናምን ተነስተን እንሄድ ሌሊት። እንግዲህ አስቡት ልጆችን እና መንገድ ላይ ስንድል ይሄ የሚጮህ ነገር አለ። የሆነ የወፊውን የምን ዝርያ በዛ ሌሊት እንግዲህ አይጮህ ካጮህና ሲጮህ አብሮን የነበሩ ልጆች እንመለስ ይቅርብን፣ ዛሬ ጥሩ ቀን አይደለም አሉ። እኔ ነኝ መጀመሪያ ይደባክ ይደሆም አንተ ደግሞ ባዳም ልኮ ተከተላለህ ነው። ያን ጊዜ እንግዲህ ያው ገና ትንሽ የሞካከርን ነው ነገር ብቻ እንደዛ። ከዛ ድምጽ ሰጠን። አይ ይሄ ምን ማለት አይደለም እኮ ተራ መልኪ ነው ምንለው አሸነፍንና ሄድን። በህይወቴ እንደዛ አይነት ቀን አይቻለሁ። በነገራችሁ ላይ ሞት ታውቃላችሁ? ሞት ሰው መሞት በአንድ ቀን ውስጥ ልጆችን አስቡት። 3 ሞት ነው ያመለጠ። 3 ጊዜ ልንገደል ነበር ገጠር ውስጥ
ያላየነው ስቃይ የለም። ከሌሊት ጀምሮ እስከ ማታ 11 ሰዓት ድረስ ዝግጣ ታውቃላችሁ? ያውቃል? ተደድባችሁ ታውቃላችሁ? በአንድ ዝግጣ አይደለም፣ ዝግጣ ሁሉ በመስመር እስኪያልቅብህ ድረስ ኮመዶሮ ታውቃላችሁ? ችግሩ የጀመረች በዛች ናት፣ በኮመዶሮ ይላል አካባቢ ሰው ቲማቲም ማለት ነው። አስቡ ልጆችንን እኮ እና ኋላ ተመልሰን ምን አለ ይሄ ነገር እውነት ነው ደረሰብን አይደል? እውነት ነው ይሄ ነገር። በእርግጥ አሁን ምን ጮሃ በእርግጥ ባለፈው ነግራቸዋለሁ። ጎጉታ ጮሃለች አይደል? በቃ የሚቀጥለው ጧት አስከሬን ይመጣል። እኔ ገርመኛል ግን እንዳንተውም እኮ እንዳንይዘው የሚጨንቅ ነገር ነው። መልኪ አስፈላጊ ነገር አይደለም። መልኪ ማለት ዝም ብሎ በልማድ ማመን በእግዚአብሔር መጻሕፍት ሳይሆን ግን አንዳንድ ጊዜ እግዚአብሔር የሚናገርበት መንገዱ ብዙ ስለሆነ ወደ ጥንቆላም ሳንሄድ ግን እንደዚህ አይነት ነገሮችን ዝም ብሎ ምንም ሳንል ግን ለበልብ መያዝ አንዳንዱ ነገር ጥሩ ነው። እናት አባቶቻችን ጨርሶ መንቀፉ ተገቢ አይደለም ብዬ ነው። አጋጣሚ ነው የነገርኳችሁ። አሁን ጧት ስትወጡ የሆነ ነገር ስለቆረጠ ተመለስ አይደለም፣ የሆነ ነገር ስለጮኸ ተመለስ አይደለም። ግን መቼም አንዳንድ ጊዜ እናት አባቶቻችን ይሰራላቸዋል። እኛን ጊዜ ዛን ጊዜ ይሰራ በእነሱ ጥላ ስር ስለሆነ ይሆናል የምንተዳደረው በእነሱም እምነት በእነሱም ቤት ጥላ ስለሆነ እና የሰኔና የሰኞ ነገር ታውቃላችሁ። አሁን አንዳንድ ጊዜ አሁን እኒያን በሸዋ ከአጼ ልብነ ድንግል ሀረገ ትውልድ የሚቆጠሩት የአጤ ምኒልክ ቅድመ አያት ልንላቸው የምንችላቸው ሰው በ1805 የዛሬ 210 ምናምን ዓመት ሲያርፉ ሰው ምን ብሎ ያወራል? የኛ ሀገር ተራኪ ችግር አይደል? አንዳንድ ሰው ከአንድ ጠንቋይ ሄደው ወይም አንዱ ደብተራ ሄደው መቼ ነው የምሞት ንገረኝ ብለው አሉት። ሰኔና ሰኞ የገጠመበት ዓመት ላይ ብሎ አላቸው ይላል። እሳቸው የጠየቁት ጠንቋይ ነው ያለ ከየት መጽሐፍ አግኝተው ነው? መጀመሪያ ነገር የት አገኘው? ጠንቋይ ነው የሚል ከየት ነው ያገኘው? ደግ አባት ቢሆንስ ምን አውቃ? የሚገርመው ነገር የተባለውም አልቀረ ሰኔና ሰኞ የገጠመበት ዓመት ላይ ሞቱ። አሁን ሰኔና ሰኞ ሲመጣ እንድንፈራ አይደለም። እኔ በነገራችሁ ላይ የምፈልገው ሰኔና ሰኞ መግጠሙን የማወሳበት ምክንያት ወቅቱ ክፉ ስለሆነ ሰዎችን ትኩረት ለመሳብ ያክል ነው እንጂ ሰኔና ሰኞ ገጠም አልገጠም አይደለም ጉዳያችን። እኛ ገብታችኋል? ትኩረት ጭንቅላታችን ኖሮ ያለብንን ነገር አስበን ንስሐ እንድንገባ ብቻ ነው ፍላጎት እሱ ነው። እግዚአብሔር መድኃኔዓለም ይችን ሰኔ የምትቀጥለውን ሐምሌ የመጨረሻዋን ነሐሴ በቸር ያሳልፈል፣ በቸር ያሳልፋል። አዎ ሌላ ነገር ልናገር አልፈልግም፣ ምንም አያስፈልግም። ግን ንስሐ እንግባ፣ እግዚአብሔርን ለምነው ምህላ እናድርስ። በተለይ ጠዋቱ ጃን ተከል ምህላ የሚቻላችሁ ሄዱ፣ እዚያ ምህላ እናድርስ። እዚህም ከተቻላችሁ እዚህም ሲሆን ሁለቱን ቢቀር አንዱን ምህላ እናድርስ። ያልኳችሁ ሁሉን ነገር አንነካከረው። በአባቶቻችን ልብ ያለ ብዙ ነው። ለሁሉም የዛሬ ሳምንት 28 የነበረ በ29 አባ አፍጼና አባ ጉባ የሚባሉ ከዘጠኙ ቅዱሳን ውስጥ የሚጠቀሱ ታላላቅ ቅዱሳን ናቸው። አባ አፍጼ ማለት ያሃ ትልቁን ገዳም የመሰረቱ ለብዙ መቶዎች ዓመታት አበምኔት ሆነው ያገለገሉ ከዘጠኙ ቅዱሳን ውስጥ ወላዲ አእላፍ ቅዱሳን የሚባሉ ሞትን ያልቀመሱ ቅዱስ ናቸው። አባታችን አባ አፍጼ አፈ አጼ ተብሎ ስም ይወጣላቸው። በስብከት በትርጓሜ የመጻሕፍትን በመተርጎምና በተለይ በስብከት ጣዕማቸው የታወቁ እሳቸው ናቸው። አባ ጉባ ብሂል መዓር አፈ መዓር ይላል አይደለም? አባ ጉባ ማለት ራማ ኪዳነ ምሕረትን ጨምሮ የራሳቸውንም ገዳም የመሰረቱት ናቸው። ትግራይ ውስጥ ያለውን ማለት ነው። ያን ቀን ስምዖን ዘደብረ አንጾኪያ ለሶሪያ አንጾኪያ መነኮሳት ስርዓትን የሰራ ብዙ ድርሳናትን የደረሰ ቅዱስ ሰው ስምዖን ዘደብረ አንጾኪያ ያን ቀን ጎንደር ከተማ ተወልዶ ካደጉ ቅዱሳን መካከል በአጤ ፋሲል ዘመነ መንግስት፣ በአጤ ዮሐንስ፣ በአጤ ኢያሱ ዘመነ መንግስት የነበሩ ታላቁ ቅዱስ ትግራይ ገዳም ያላቸው አቡነ መዝራዕተ ክርስቶስ ዓመታዊ ይባላቸው ክሩብ ይሆን በጎንደር ቤተ መንግስት አድገው ግምጃ ቤት ማርያም ያገለግሉ የነበሩ። እንግዲህ አስቡት የዛሬ 380 ዓመት እንደዛ ማለት ነው አይደለም? ግምጃ ቤት ማርያም ነው ያገለግሉ የነበሩ የዛን ጊዜ ስለነበረች ግምጃ ቤት ማርያም ከዚያ ከቅዱሳን ጸሎት አስደረሰው ወጥቶ በብዙ በረሃ በዚህ በያዕቆብ ግንቡድን ታውቁታላችሁ ስነ ኢየሱስ በሱ በደብረ ሞጊና ሄደው ደቀ መዝሙርነት ለማን ነው ገብቶ የነበር? ለአቡነ አምሃ ጊዮርጊስ። አቡነ አምሃ ጊዮርጊስ ማለት የዚህ ምህላው መሰረቱ አባት ማለት ናቸው። እሳቸው ወረድ ነበሩ፣ ዋልድባ ነበሩ፣ ብዙ ዓመት አገልግለዋል። ከዚያ ወደ ኤርትራ ገዳማ ወደ ትግራይ ሄዶ ኋላ ግን እግዚአብሔር መንፈስ ቅዱስ ፈቅዶላቸው የራሳቸውን ገዳም መስርተው ዛሬ ድረስ አለ ገዳማቸው ይባላል። በአካል እስካሁን አላየነውም። አባታችን መዝራዕተ ክርስቶስ ታላቅ ሐዋርያዊ ጻድቅ ናቸው።
ያው ለከተማችን መቼስ ብዙ ጊዜ ከተማ ላይ የነገስታት ካሉበት ከተማ ላይ ሳይሆን ብዙ ጊዜ ቅዱሳን ወደ ገጠሩ ወጣ ያለው ነው የሚገኙት። ለምን ከተማ ለኃጢአት አጋላጭ ነው። ብዙ ጊዜ ግን ብዙ ቅዱሳን ጎንደርም ተወልደውባታል። አንዱ መሥራዕተ ክርስቶስ ናቸው። እግዚአብሔር የሁሉንም በረከት ያሳድርብን። እስክንድር ንጉሥ የዚያን ቀን እናስበዋለን። ታላቁ እስክንድር የምናስበው የዚያን ቀን ነው። ያው በየዓመቱ እንደምነግራችሁ ታላቁ እስክንድር ወይም በእናንተ ቋንቋ አሌክዛንደር ዘ ግሬት የሚባለው የውጭው ዓለም የሚተርከውና እኛ የምንተርከው የተለያየ ነው። እኛ የምንይዝ ማንን ነው? የራሳችን። ይህን ማወቅ አለባችሁ። ድርሳነ ኤልያስን ተመልከቱ። ወይም ደግሞ ዜና እስክንድር ራሱ ዜና እስክንድር የሚባል መጽሐፍ አለ። ትልቅ መጽሐፍ ብራና ነው። ግማሹንም አሳትመውታል መሰለኝ። ስም አለ። ግንቦት 30 እናታችን ቅድስት አርዋ አንድ ሰው የሆነ ጥያቄ ልኮ አየሁት። ሰባኪ ነገር ነው መሰለኝ። አይታችሁት ከሆነ ዝክረ ቅዱሳን ላይ የተጻፈው ታሪክና የአርዋ ገድሉንም ተመልክታችሁት ከሆነ ለመጨረሻው አካባቢ ልዩነት አለው። እኔ የጻፍኩት የትውፊቱን ታሪክ ነው እንጂ ገድሉ አለኝ። እኔ ሙሉ ገድሉ አለኝ። ብራናው እናታችን ቅድስት አርዋ የብራናው ግልባጭ አለኝ። እና ይህች ቅድስት እናት እስራኤላዊት ሆና ባጭር ትዳር ውስጥ ገብታ ግን ገና እንደተጋቡ በስርዓተ ሰብሳብ ሳይኖሩ እሱ ለንግድ ሩቅ አገር ሄደ ባለው እና እሷን ይፈልጋት የነበረ ደግሞ ትንሽ ወንድሙ አለ። እሱ እና እሱ ሲሄድለት ላግባሽ ብሏት እምቢ አለችው። በሐሰት አስመስክሮ በእስራኤል ስርዓት በድንጋይ አስወገራት፣ ሞተች። እና ቀበሯት። አንድ ነጋዴ ሲያልፍ ድምፅ ሰማ። እግዚአብሔር ከሞት አስነሳት። ከዚያ ይዟት ሄደ። በጎዳናዋ ያንን ክብሯን የሴትነት ክብሯን ለመጠበቅ ያህል ያሳየችው ለዚያ ነው መዋዕተ ፍትወት ተብላ ማዕረግ የተሰጣት። ፍትወተ ሥጋን ድል ስላደረገችላቸው ፈንታ እሷን ለማግኘት ሲል አልሳካላቸው ሲል የጌታውን ሕፃን ልጅ ይገድላል። እሷን ለባርነት ይሸጣታል። ብዙ ነገር ያደርጋል። በአንድ ሀገር ንግስና ሁሉ አግኝታ ታውቃለች። በቃ በሴትነቷ ምርር ሲላት የቀድሞ ዘመን ወንድ የሚለብሰው አለባበስ አለ። እንደው ዘመን ሱሪ አይደለም። የቀድሞ ዘመን በውስጥ እንደ ሱሪ የሚመስል ነገር አለው እንጂ በላይ ቀሚስ የሚመስል ነገር አለው አይደል? እንደ ወንድ መስላ የኖረችበት ጊዜ አለ። በቃ መረራት በሄደችበት በሙሉ በመልኳ ምክንያት። ኋላ በመጨረሻ ግን እነዛ ሁሉ ግፍ ያደረጉባት ሰዎችን እግዚአብሔር ቀጥቷቸው አይናቸው ታውሮ ሁሉንም አድናቸዋለች። እና መጨረሻ ላይ ባሏ ነበር አንዱ የችግር የደረሰበትና እሱ መጥቶ ሚስቱ መሆኑን ሲያውቅ አብረን እንተኛ አላት። ቅድም ነግሬያቸዋለሁ። ከመነሻው ከመጀመሪያው ተጋብተዋል እንጂ ለስርዓተ ሰብሳብ አልደረሱም። አብረን እንተኛ የሕግ ሚስቴ አይደለሽ አላት። እሺ እንዳትለው አትፈልግም። በምናኔ እየኖረች ነው። ንጽህናዋን ትፈልጋለች። እምቢ እንዳትለው እሱ ደግሞ አሳማኝ ምክንያት አቀረበ። ሰውኛ ምክንያት ነው ነገሩ። ከዚያ ምን አለችው? እኔ ልዘገጃች አንተ ዞር በላለችው። ተጣጠበች፣ ልብሷን ለበሰች። እግዚአብሔር ነፍሴን ተቀበል አለችው። ነፍሷን ወሰደ። ቢገባ አስከሬኗን አገኘ። አረፋ ቅድስት አርዋ ማለት እሷ ናት። እኔን የሚገርመኝ ነገር ነው ታውቃለች። እንዴት ዋላችሁ? ድሮ ገና ነገረ ቅዱሳን እንዳዲስ ስንጀምር ገና ድሮ በ90ዎቹ ማስተማር ሲጀምር አስተምሬ ግንቦት 30 ቀን ስደርስ ከዚያ ውስጥ አንዷ ዛሬ ግን ስለ ቅድስት አርዋ ንገረና አለች። ግራ ገባኝ። ለምን ስላችሁ ለግራ ይገባኝ። ስንክሳር ላይ ስሟ አለ አይደለም? ታሪኳ ግን የለም። ወዛት ብቻ ነው። ስለዚህ የትውፊት ታሪክ መፈለግ የጀመርኩት በዛ ምክንያት ነው። ኋላ ግን ገድሏን አገኘሁ እና ለሁሉም ቅድስት አርዋ ነበረች። ያን ቀን እናታችን ቅድስት ዜና ማርያም ኢትዮጵያዊቷ እናት በጎጃም ተወልዳ ብዙ ግፍ መከራ አሳልፋ በበረሃ ስትኖር ከሁሉ ገድሏ ለመጀመሪያ ጊዜ በጆሮ የሰማሁት ገድሏ አሁንም በአካል አላገኘ ነው። በትውፊት የምናውቀው ነው የምንነግራቸው። የእንታ ሊቀ ሊቃውንት ባሉበት ጊዜ ነው መድኃኒዓለም ደህና ያደርጋቸው። ብዙ ሆነን አይተናቸው አናውቅም፣ የሉም በአካባቢው እና የጌታችንን ግርፋት እያሰበች ጀርባዋን ስትገርፈው ይቆስላል። ራሷን በዘንግ ስትመታው ይቆስላል። ያ ትል ሲወጣ ወፎች ይመገቡታል ለእነሱ እንደ ምግብ። እኔ ግን እዚህ ወፎች የሚመገቡትና የሚጠጡት እዚህ ያስቀመጥነዋል አይደለ? አነሳ ነው ዛሬ። ለምን ቢባል መጥተው ያንን ተመግበው የአትክልቶችን ጫፍ ሙሽራውን እየቆረጠብን። ኧረ ተው፣ ክፋት ምን ያደርጋል ደግሞ ከወፍ ተው ብዬ ብል አልሰማሉ። አይዚ በኋላ ተብሏት እነዚህ ወደዚያ ፈንጠር አድርገናል። አልነሳናቸውም፣ ግን ወደዚያ ፈንጠር አድርገንባቸዋል። አኩርፎን ምስል የአንዱ ሄዶ እዛች እህሏንም አልቀመሳት ውሃንም አልጠጣት ዝም ብሎ እንግዲህ እስቲ እና መቼም እንዲያ ታድርግ የነበረች እናት ናት። መራራ ኮሶ ተጠጣ የነበረች ብዙ ቃል ኪዳን የተሰጣት አይነ ስውር የምታበራ እኔንታ ገብረ ሥላሴ የበቁት አባት እንኳን አይናቸው ሲታወር
ወይም አይናቸው ሲፈዝባቸው በቅድስት ዜና ማርያም ጸበል ነው እንደገና ዳዊት ለመድገም የበቁና ያን ቀን ዜና ማርያም ነበረች። ሐዋርያው ቅዱስ ቆሮስ፣ ሰማዕቱ ቅዱስ ዲማዲስ፣ አባ ሚካኤል ገዳማዊ ነበር። በአንድ አባታችን ቅዱስ ዮሴፍ ነው። ሰዓት ግን መኖር አለ። ግን ያው እንደ ወትሮ በጊዜ እንደ ሳምንቱ እንደ 2 ሳምንቱ ለመጨረስ ትልቁ ባል ቅዱስ ዮሴፍ ነው። ዮሴፍ ማለት የመጀመሪያው በጽድቅ በቅድስና የምናውቀው የያዕቆብ ልጅ ዮሴፍ ነው። የያዕቆብ እስራኤልና የራሔል ልጅ አባቱ በጣም የወደው እግዚአብሔር ህልም የማየትም የመተርጎምም ጸጋ የሰጠው አንድነት ልንገራችሁ፣ እግዚአብሔር ይመስገን መድኃኔዓለም ሁሉን የሚሰጥ እሱ ነው። ፍጡሩ ነው። በወንድነት ወንድ በሚለው ጾታ ዓለም ከተፈጠረ ዘመን ከተቆጠረ ዮሴፍን የሚያክል የለም ነው የሚባል በመልክ ማለት ነው። አንዳንድ ጊዜ ሴቶችም አይወዳደሩት የሚባል መልክ ያለው የተለየ ነው። ለመገመት ያስቸግራል በእውነቱ። በዚህ ምክንያት በህልሙም በመልኩም ብዙ ተፈትኖበታል እና ህልም እያየ እየደጋገመ ሲናገር ወንድሞቹ ጠሉት። ግን አባቱ ኑሮት ነበር። አንተ ልጅ አለምኳ አትበል ወንድሞች ያጠፋዋል ተብሎታል። እሱ ግን በየዋነት እየሄደ መንገር እና ኋላም አልቀረ ቀኑበት። እኔ ያስገርመኛል። አባቶቻችን ምን ይላሉ? ዮሴፍን አባቱ ያዕቆብ ሄድና ለወንድሞች እስኪፈልጋቸው ስንት ቀን ሆናቸው ስንቅ እንዳያልቅባቸው ስንቅ ስጣቸው ብሎ ላከው። በመንገድ ረሃብ ጠበሰው አንጀቱን። ሲያለቅስ የእግዚአብሔር መልአክ በአምሳለ እንግዳ ተገልጦ አንተ ምን ሆናለ? እርቦኛል። ምንድን ነው ያዝከው? አለ እህል ማትበላ አለ። አይ አባቴ አድርስ እንጂ ብላ አላለኝ ብሏል። እንዲህ ያለ እምነት ያለህማ የአብርሃም የይስሐቅ ያዕቆብ ፈጣሪ ብለህ ድንጋዩን አትባርከው ማለት ቢባርከው ህብስቱን ሁሉ ተመግቧል ይባላል። ከዚያ ሄዶ ልክ ሲያገኛቸው ስንቅ ይዞላቸው ነው አይደለም? ምን አሉ? ያ ህልመኛ መጣላችሁ ንግደለው ተባባሉ። አባቶቻችን ዮሴፍ የክርስቶስ ምሳሌ ሆነ። በዚህ ምክንያት ነው ድነታቸውን ይዞላቸው ቢመጣ እንዲያውም ምን አሉ? ዮሴፍን የደበደቡት ከልብስ ያራቆቱት እና የሸጡት ያመጣው ምግብ እየበሉ ነው። አይሁድም በታምራቱ እየተፈወሱ ነው ጌታችንን አራቁተው የሸጡት የሰቀሉት። ዮሴፍ በንጽህና ዮሴፍ በደረሰበት ግፍ ኋላ ተሽጦ ጲጥፋራ ቤት ገብቶ የጲጥፋራ ሚስት ያን ሁሉ ችግር አደረሰበት። ከዚያም አምልጦ እስር ቤት ገብቶ ሊፈታ ሲል የእግዚአብሔርን ነገር ትቶ ያንን ሜዳው አስበኝ እንዳትረሳኝ ብለዋል። ሰውየው እንዳትረሳኝ ሲለው መረሳት መጣ። ግን ያደረ ዮሴፍ ዘነለ ሲመት እንደሚለው ግን በእስር ቤት ዳኛ ሆኖ ወይም አለቃ ሆኖ ተሾሞ ኖሯል። ኋላ ግን ማን ህልም አየ? ፈርዖን ጊዜው ሲደርስ አይደል? ሁለት አይነት ህልም ተመሳሳይ ትርጉም ያላቸው ከወንዝ ዳር ወይም ከአባይ ዳር ላይ ቆሞ ከውሃው 7 የወፈሩ ላሞች ሲወጡ ከዚያ ሲሰማሩ 7 የከሱት መጥተው ሲወጧቸው ውጠዋቸው ምንም እንዳልተፈጠረ ሲሆን እንዳንዳንዱ ሰው ማለት ነው ትርክ አድርጎ በልቶ ቁልጭ ሲል መታደለ። አንዳንድ ሰው ደግሞ ትንሽ በልቶ ሆዱ እንደዚህ ይዛል። ግን ያ ምስጢር ነው። የሚገርማችሁ ነገር አባቶቻችን ምን ብለው ተርጉመዋል? 7ቱ የወፈሩ ላሞች 7 የጥጋብ ዘመኖች ናቸው፣ 7ቱ የከሱት የረሃብ ዘመኖች 7 የረሃብ ዘመኖች ናቸው አሉና እንደዋጧቸው ያ የረሃብ ዘመን ይጠፋል አሉና ያንን ውጠው ምንም እንዳልበሉ እንደመሰሉ ይላል የጥጋቡ ዘመን ይረሳል ከረሃቡ ጽናት የተነሳ እና ያንን አመቶ ተረጎመለት። ምን አደረገው? ዳዊት በመዝሙሩ ምዕራፍ መዝሙር 105 ላይ ነገረናል አይደል? ነገረኝ እንጂ ወረሰዮ እግዚአ ለቤቱ አይደል? በግብጽ ላይ ሁሉ ምን አደረገው? ጌታ አደረገው። ወአኮንኑ ላይለ ሁሉ ጥሪቱ በንብረቱ ሁሉ አንድም በሕዝቡ ሁሉ ላይ አሰለጠነው። እሺ እናቆመው ችግር የለም እንዳለ ሁሉም እንድታውቁት የሚያስፈልገው ነገር ዮሴፍን ቅዱስ ዳዊትም ያወሳሰዋል። እንዲያውም ኖላዊሆሙ ለእስራኤል አጽም ካለ በኋላ ዘይሬኦሙ ከመ አባግዓ ዮሴፍ ማን የምትባል ሚስት አገባ? አስኔት ወይም አሰኔት የምትባል እነማንን ወለደ? ኤፍሬምና ምናሴን እና እመቤታችን ናዛዚተ ዮሴፍ አንድም ብዕለ ምስፍናው ለዮሴፍ ይላታል አባ ጊዮርጊስ። እንደገና ደግሞ ቡራኪሆሙ ለኤፍሬም ወምናሴ ያለና ርግብ ማን ነው ንህብ ዘአስኔት ዘሲና እጸት ብሎ አባታችን አባ ጊዮርጊስ እመቤታችን ያስመሰግናታል። ሰዓት ይሄድብናል እንጂ እናታችን ቅድስት አስኔት
ከንብ ጋር የሚያገናኛት ታሪክ ምንድነው የሚለው ለማየታችን የሚያስጠቅስ ታሪክ አለው። በጣም ውድ ነው ታሪኩ፣ አይገኝም። ግን አንድ ጥንታዊ ብራና ውስጥ ተገኝቶ በሱ ምክንያት ነው የምንተረከው። ለሁሉም ጻድቅ ሰው ዮሴፍ ነበር። ያን ቀን ታምራትን የሚያደርግ ቅዱስ ለውንቴዎስ፣ ሰማዕቱ ቅዱስ ቢፋሞ፣ ሌሎች ቅዱሳንም እነ ቆዝሞስ እና አባ ቶማስ ዓመታዊ በዓላቸው ነበር። በሁለት መጥምቁ ቅዱስ ዮሐንስ በ4ኛው ክፍለ ዘመን አጋማሽ በከሃዲው ኦልያኖስ ዘመነ መንግስት ስጋ ወደ እስክንድሪያ ከኢየሩሳሌም ወደ እስክንድሪያ የፈለሰበት ነው ከነቢዩ ቅዱስ ኤልሳ ጋር። በኋላ እንደገና ደግሞ ከብዙ 10 ዓመታት በኋላ ታላቁ ሊቅ ቅዱስ ቴዎፍሎስ ቅዳሴ ቤቱን ያከበረበት ነው። መጥምቁ ዮሐንስ ነቢይ ኤልሳ ተገልጠው የባረኩበት ቀን ነው። ኢትዮጵያዊቷ ቅድስት ዜና ድንግል፣ አባታችን አቡነ ቀውስጦስ፣ እነዚህ ሁሉ ዓመታዊ በዓላቸው፣ ሌሎች በዓላትን ጨምሮ በሶስት በንስሐ የተመሰገነች ቅድስት ማለት አመንዝራ የነበረች እጅግ የረከሰ ስራ ከሚሰሩ ሰዎች ውስጥ የነበረች እንደ አጋጣሚ ለልማዶ ቤተክርስቲያን ልሳለም ብላ በልደት ጊዜ ስትሄድ ዘበኛው አትገቢ ኮስተር ብሎ አንቺ ረከስሽ ነሽ አላት። እልክ ይዟት ካልገባው አለች እንጂ ለጽድቅ እኮ አይደለም መጀመሪያ እልክ ነው ካልገባው። ኋላ እንዲያውም የዛን ቀን ምስባክ የታዘዘውን ሳይሆን ምን ይላል? አርህው ሊተ አናቀጸ ጽድቅ እባ ውስጤቱን ወግን ለእግዚአብሔር አለና ዛንቀጽንተ እግዚአብሔር። ያቺ በር የዘበኛው አይደለችም የማናት? ግን ዘበኛው የሰራውም ጥሩ ነው። ባንድ ጎን ጥበቃ ነው። ቀድሞ እኮ አስራት በኩራት የማያወጡትን ሁሉ ፊልተር ይደረግበት ነበር ስራው ደጀ ሰላሙ። ግን ወደ እግዚአብሔር ልጅ ማንም እንዳይገባ አይከለከልም። የማይገባቸውን ግን የማታስገባቸው ደግሞ አሉ። ኤጲስቆጶሱ መጥቶ እሱ ያስገባኛል አላስተሰብ እሱም ባሰባት እንዴ አንቺ ረከስሽ እኮ ነሽ ስንት ሰው ያበላሽሽ ሂጂ አላት። ኋላ ደግሞ አርሆ ሌተ ብቻ አይደለም ሌላ ጥቅስ ይመጣል። ምንም ይል ዘኖ መሰ ይነቅህኑ እንከ የተኛ አይነቃምን፣ የሞተ አይነሳምን፣ የበደለ አይመለስምን፣ የቀማ አይመልስምን ደግሞ ያሰኛል። ኋላ አላምንሽም በምን ልመንሽ ምን ላርግ አለችው። ንስሐ እገባለሁ አለች። በምን ልመንሽ ምን ላርግ? አስበደነስሽን በሙሉ አምጪ፣ ያ በአመንዝራን የተሰበሰብሽውን አምጪ አላት። በሰዓት አነደደ። አመነኮሳት 25 ዓመት በዓት ዘግታ በቅታ ተመራት አድርጋ ነው ያረፈች ቅድስት ማርታ ግብፃዊት። ልጆች ማርያም ግብፃዊትም አለች፣ ማርታ ግብፃዊት ተመሳሳይ ታሪክ ያላቸው ናቸው። ያን ቀን አባታችን ተጠምቀ መድን የጋሾላው ሁለት ተጠምቀ መድን የዚያን ቀን እናስባለን። አንደኛ አብይ ተጠምቀ መድን የጥንቱ የአቡነ በርተሎሜዎስ ወዳጅ ማነው? የአቡነ በርተሎሜዎስ ብዙ ትውልድ የነበረው የአባታችን የአባ ዮሐንስ ዘደብረ ዘመዳ ወዳጅ። ደህና ዋላችሁ? እንዴት ዋላችሁ? አቡነ ዮሐንስ በመንገድ ሲመጡ ትንሽ ራት ቁራሽ ይዘው መንገድ ላይ ሕፃን ያቀፈች አንዲት ሴት ትለምናቸዋለች። ምንም የላቸውም። ያችን ሰጥተዋት ሄዱና ከዚያ ገብቶ ዝም አሉ እና አቡነ ተጠምቀ መድን አቡነ ዮሐንስን ራት እንብላ አላቸው። አባቴ አንተ ብላ እሱ ያንተ ፈንታ። አይ ያንተ ፈንታማ ለድሃ ሰጠኸው ብላለችው። አባቴ ሩቅ አገር እኮ ነው የሰጠሁት እንደምን አየህ አለ። የኔን ማየት ተውና የተዘከርካት ድሃ ማን እንደሆነች እኮ ሳታውቅ ነው አለፈ የመጣ ማን ናት ብሎ የአምላክ እናት ናት ተቀብላ ስታርጋ ይቻታለሁ ብሎ አላቸው። ኋላ እንግድነት ሄዱ። አንድ ቦታ ላይ መንደር ደረሱና ዝናብ መጣ። ዝናብ ሲባል ዝናብ አይደለም ዶፋን የሆነ እምሽክ አድርጎ የሚወስድ። አቡነ ዮሐንስ ምን አሉ? መንደር እንግባ እንጠለል አሉ። አቡነ ተጠምቀ መድን ምን አሉ? ለመነኩሴ በሰብአ ዓለም ቤት መግባት ስርዓት አይደለም። ደግሞ የሴት ድምፅ ይሰማኛል፣ ሴቶች አሉ አንገባም። እና ዝናቡስ አሉ እኛ እኮ ክርስቲያን ነን ለዚያው መነኮሳት ነላሳይ አሉና ደንጃውን በስመ አብ ወወልድ ወመንፈስ ቅዱስ አሉ ቁጭ ያሉበት። ያ ሁሉ ዝናብ ሲሄድ በላይም በታችም የነካቸው ነገር የለም። ተዚያ እኒህ አብይ ተጠምቀ መድን ይባላል። እኒኛው የጋሾላው ግን 7 ገዳማትን ዛሬ የሚታወቁ 7 ገዳማት በፊት ግን እስከ ካርቱም ድረስ የሱዳን ሐዋርያ ይባላሉ ሄደው የሰበኩ በአጤ ፋሲልና በአጤ ኢያሱ ዘመነ መንግስት የነበሩ ብዙ ቅዱሳንን የወለዱ ስርዓታት የሰሩ ትትና የነበራቸው። ከሁሉ በላይ የሚታወቅበት የአቡነ ተጠምቀ መድን ትልቅ ገድል አላቸው አይደል? በረኝነት እያሉ ምሳቸውን ለነዳያን አከፋፍለው ዳዊት ለመማር ስለሚፈልጉ ግን ትልቅ ነገር ይጨንቃቸዋል። እሱ ምንድነው? አራዊት እንዳይበላባቸው ምን አሉ ይባላል። ይህ ሁሉ ጭንቅ የመጣ እንስሳትና አራዊት ባይስማሙ ነው። ማስማማት አለብኝ ብለው ነብሩን ከፍየሉ
አንበሳውን ከላሙ ከበሬው ተኩላውን ከበጉ አስማምቶ በሉ እናንተ እንዳትነኳቸው እናንተም እንዳትፈሯቸው አብራችሁ ዋሉ ብለው ሲጠብቁ ይውላሉ። እነዚህ ዓለም አንድ ባይተው አይቶ ለአባት ተናግሮ አባቱም አይቶ እዚያ በኋላ ነው እንግዲህ ለሁሉም እሳቸው ነበሩ። ቅዱስ ኤላሪዮን የሚባል ትልቅ ሰማዕት በምስራቁ ዓለም ከተገኙ ቅዱሳን አንዱ ነው። ዓመት ሙሉ የተሰቃየ ቅዱስ ኮሪዮን አለ። ትናንት ስም አጠራሩ የከበረ ደግ ታላቅ ሰማዕት ዲዮቅልጥያኖስን ካሳፈሩ ግሩማን ሰማዕታት መካከል አንደኛው ቅዱስ ዮሐንስ ዘሐራቅሊ ነው። በሐራቅሊ በጳንጦስ መስፍን የነበረ በአንጾኪያ ይነግሳሉ ተብሎ ከሚታሰቡት መካከል አንዱ የነበረ ታላቁ ቅዱስ ዮሐንስ ዘሐራቅሊ ብዙ ግፍ ተቀብሏል። ለመተረክ የሚጨንቀን ሰዓት የማይበቃንን ያካል። ሌላኛዋ እናታችን በመልክ በደም ግባት የተመሰገነች 100 ስግደት ሰግዳ ወጣ መከራ ተቀብላ ዲዮቅልጥያኖስን አሸንፋ ሰማዕትነት የተቀበለች ቃል ኪዳን የተቀበለች አንጌቬናዊት ቅድስት ሶፊያ ናት። ተወዳጇ ሰማዕት። ሌሎችም ቅዱሳን ነበሩ። እነ አባ ሳኑሲ፣ እነ ቅድስት ማርያም፣ ሌሎችም ቅዱሳን አርቃዲዮስ፣ ሊሞናስያ፣ አሞን፣ ሚናስ ነበሩ። ዛሬ ህሩይ ኃያል መስተጋር ይላል ስንክሳር አይደል? ምርጥ ይላል አይደል? ተመረጠ ኃይለኛ ተጋዳይ በሶስት ከተሞች በሶስት መኳንንት በአንድ ንጉስ መከራ የተቀበለ ያላረጉት ነገር የላቸው። ከወንድሙ ከጴጥሮስ ጋር ብዙ ግፍ የተቀበለ ነው። ሌላ ዛሬ ሐቅን የሚናገር እውነተኛ አባት መምህር ያዕቆብ ምስራቃዊ ክርስቲያኖች ሲገፉ ካለበት በአቶ ወጥቶ ወደ ቁስጥንጥንያ ገብቶ የወቅቱን የሮሜ ንጉሠ ነገሥት ገስጾ ክርስቲያኖችን ተው አትንካቸው ብሏል። ጦርነት ሲሄድ ተው ትሞታለህ፣ እንደዚህ ነው የምትሞታለህ። አስገረፈው፣ አስደበደበው፣ አሳሰረው። ትንቢቱ ግን ተፈጸመለት። ብዙ ምዕመናንን አጸናበት በዚያ ተአምራቱ እና ዛሬ እሱ ዓመታዊ በዓል ነው። ቅዱስ ቢፋሙን የቅዱስ ዮሐንስ ዘሐራቅሊ ዘመድ ነው። አባ መቃርስ በባሕር ያሰጠሙት ቅዱስ አብላሪዎስ፣ መርቆሬዎስ መቃርስ፣ እብሎን ይስሐቅ የሚባሉ ጻድቃን ገዳማውያን፣ እንደዚሁም በስደት ያረፈች በስንክሳር ስሟ በውዳሴ የተገለጠላት ምን ያታል ቅድስት ማርታ መነኮሳይት ይላታል። አሁን መነኮሳይት ሲባል ማረግ አይመስልም አይደል? ማረግ እኮ ነው። አንድ ሰው መነኮስ ተብሎ ከተጠራ ማረግ ነው። ዲያቆን ማረግ አይደለም ግን ዲያቆን ተብሎ ሲጠራ ማረግ የሚሆነው መቼ ነው? የዲቁናን ስርዓት ለሚጠብቅ ሰዎች ነው እንጂ አሁን ዲያቆን ብሎ ሲጠሩን እኛ ምንድነው ምን ያለብን? እኔ አሁን ዲያቆን ሲሉ መሸማቀቅ ነው ያለብኝ። ዲቁና የሚገባውን ነገር የማያሟላ ሰው ዲያቆን ሲሉት መሸማቀቅ ነው ያለበት ለራሱ። መነኩሴም የምንኩስና ስራ ካልሰራ አንተ መነኮስ ሲሉት መሸማቀቅ አለበት፣ ለስሙ የማይመጥን ከሆነ ማለት ነው። ሰናይተ ምግባር ይላታል፣ በጎ ስራ ያላት። ለባሲተ ክርስቶስ አላት። ይሄ ለየት ያለ ስም ነው። ከቅዱሳት አንስት አይደለም ክርስቶስ ያደረባት አለና መፍቀሪተ ነግድ እንግዶችን የምትወድ ይላታል። ሰናይተ ምግባር አለ። ጽኔተ ሃይማኖት በእምነቷ የጸናች ተሰዳ ያረፈች እንደማላ ምን አለ? አመቀሰፍዋ ትካድ ኢየሱስ መድነ ሞዓት በትዕግስት ወያን ከረት ርቃነ በረከተ ዛቲ ቅድስት ያሉ መስሊነ ብሎ በምርቃት ጨርሶታል አይደል? ዘቅዘቀው አራቁተው ሲያሰቃዩት ክርስቶስን ካጂ ብሎ እምቢ ስላለች በረከቷ ይደርብን። በሁላችን ላይ የሁሉም ቅዱሳን በረከት ይደርብን። ነገ 6 ነው። ሰማዕቱ ጻድቁ አባ ቴዎድሮስ፣ 4ቱ መኳንንተ ስና አውሳቢዎስ፣ ታማን፣ ሐርዋግ፣ ባኮስ፣ 40 ሐራ ከኢትዮጵያውያን ቅዱሳን የአቡነ ሳሙኤል ዘደብረ ወገግ ወላጆች እንድሪያስ ቅዱስ አባ እንድሪያስና ቅድስት አርሶንያ። በ7 የእመቤታችን ድንግል ማርያም ቅዳሴ ቤት ይከበራል። በግብፅ በምስር የተደረገው ቅድም ማን ብሎን ያነበበው? ምስር አላለም፣ ቸኩሎ ነው መሰለኝ። ምስር የሚለው ሌላ ነው። በምህረ ወላ ዘምስር ነው የሚል ዘምስር እሱ ቅድም ለመመለስ ሞክሬ ነበር፣ ግን ሽክሽክታ ስለሆነ አልተሰማም። ለሁሉም የእመቤታችን ቅዳሴ ቤት በ7 ይከበራል። በ7 ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ ዓመታዊ በዓሉ ነው። ታላቁ አባ አበስኪሮን ዘሀገረ ቀሊል እና ሌሎች ብዙ ሰማዕታት አባ አበስኪሮን ትልቅ ሰማዕት ነው እና ክብረው። በ8 የእመቤታችን ድንግል ማርያም ዓመታዊ በዓሏ ነው አይደለም? የጸበል በዓል ከጉራ በታች ጸበል ያፈለቀበት እናታችን ቅድስት ትምዳ ዓመታዊ በዓሏ። በ9 ነቢዩ ቅዱስ ሳሙኤል ዓመታዊ በዓሉ ነው። ቅዱስ ሉኪያኖስ እና ማህበሩ ሰማዕታት አሉ እዚያን ቀን። ሌሎች ብዙ ቅዱሳን አሉ። ሰኔ 9 አምና የነገርኳችሁን ታስታውሳላችሁ? ሰኔ 9 ማለት ማክሰኞ ነው ማክሰኞ ነው አይደል? እስቲ ፍትሐት ወይ ክርስትና
ቢኖርም ባይኖርም ማክሰኞ መቀደስ አለበት። ለምን? ቅዱስ መርቆሬዎስ ዓመታዊ ፍልሰቱ ሰኔ 9 በኢትዮጵያ ብዙ የማይታወቅ በዓሉ ነው። ግብጾች ናቸው በብዛት የሚያከብሩት። እኛ ግን በቅርብ ጊዜ ማክበር ጀምረናል። ስለዚህ ቅዳሴ ይቀድሳል። ፍትሐት ከሌለም ችግር የለም። በሚሆነው ይቀድሳል። ዋናው በስሙ ታቦቱ ካለበት ዕለት ክብረ በዓሉ ስለሆነ እነሱ ግን ፍትሐቱ ክርስትናው ስለማይጠፋ ምን ጊዜም በዚያ መቀደሱ አይቀርም። ለቅዱስ መርቆሬዎስ ዓመታዊ በ10 ትልቅ በዓል ነው። በጣም ግዝት ባይኖረውም ትልቅ በዓል ነው። እሱም የቅድስት ቤተክርስቲያን ዓመታዊ በዓል ነው። ቤተክርስቲያን ያን ቀን እነ ደባሞን፣ ብስጣሞን፣ እነ ቅድስት ሶፊያ፣ ሌሎች ብዙ ቅዱሳን እነ አርሴኖስ እና አቅሊሞስ ብዙ ቅዱሳን አሉን። የዚያን ቀን በ11 ታላቁ ሰማዕት ቅዱስ ገላውዲዮስ ፍቁር ሰማዕት ቅዱስ ገላውዲዮስ ነው። ኢትዮጵያዊ ጻድቅ በግብፅ የተጋደለው አቡነ ገብረ ኢየሱስ አሉ። የዚያን ቀን አባ ገላውዲዮስ የሚባል ጻድቅ ሰው የአቡነ ቀውስጦስ አባትም የዚያን ቀን ዓመታዊ ዕረፍት በዓሉ ነው። ሌሎችም በዓላት አሉ። በ10 ያልነገርኳችሁ አቡነ መልክዓ ክርስቶስ ዘጸፍጸፍ የሚባሉ ትግራይ አድዋ ነበለት የሚባል ወረዳ አለ። እዚያ ጸፍጸፍ ኪዳነ ምሕረት የሚባል አለ። ያን ገዳም የመሰረቱት ዋልድባ በዚህ በአርማጭሆ በብዙ የኖሩ ደገኛ ጻድቅ ናቸው። ነሐሴና ሰኔ 10 ነው የሚከበሩ። ሰኔ 10 ዕረፍታቸው ሳይሆን አይቀርም። አቡነ ማን መልክዓ ክርስቶስ በዚህ ስም የሚጠሩ የአምስቱ መልክዓ ክርስቶስ አሉ። የግሸቁ እሳቸውን ሳይሆን እኛው ሌላ መልክዓ ክርስቶስ ናቸው። በ12 የዛሬ ሳምንት ትልቅ በዓል ሰኔ 12 መቼስ የዓመቱ ትልቅ በዓል ነው። አንደኛው የቅዱስ ሚካኤል፣ ሁለተኛ የቅዱስ ላሊበላ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮስጦስ፣ ቅድስት አፎሚያ፣ ቅዱስ ባሕራን እነዚህ ሁሉ ዓመታዊ ዕረፍታቸው የምናስበው የዚያን ቀን ነው። ዛሬ ሳምንት እንግዲህ ቅዱስ ሚካኤል ስለሆነ ሌላ ርዕስ አይኖረንም። ቅዱስ ሚካኤልን የሚመለከት ነገር ላይ እናተኩራለን ማለት ነው። መድኃኔዓለም ቸሩ ለክብሩ የሚገባውን ስግደት እናቀርብበትን ጊዜ፣ ሰዓት፣ ልቡና፣ ጤና ይስጠን። የቅዱሳንን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። ለምስጋና እንነሳ። Yeah.
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። እኛንም ለንስሐ ሞት ያብቃን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት እኪት፣ ከዘመነ መንሶት፣ ከግራ ቁመት ቸሩ መድኃኔዓለም ያድነን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። የመምህራችን የገብረ ኪዳን የወንድሞቻችን ፍቅረ ሥላሴ ገብረ ሥላሴ የታችን የሁለት ትንሣኤን የሌሎችን ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። የወገኖቻችን ደምደመ ሰማዕት ያድርግልን። በክፍ በመከራ ያሉትንም በቸርነቱ ይጠብቅልን። ጾሞ ለማበረከት ያብቃን። የሐዋርያትን ጸጋ በረከት በቸርነቱ ያሳድርብን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። አጭር መልእክት። ያው ነገ ፍትሐ ነገሥት ኮርስ ይቀጥላል። ያለፈው ሳምንት ያልነበረው ጠቅላላ ጉባኤ የማህበሩ ስለነበረ ነው። ስለዚህ ነገ በሰዓቱ ፍትሐ ነገሥት ኮርስ ይቀጥላል፣ ቀጣዩ ክፍል ማለት ነው። ከዚያ በተረፈ የማክሰኞውን አይመቻችሁ ይሆናል ብዬ ሰግቼ ነው እንጂ መስራት የምትችሉ ከሆነ ለካህናትና ለነዳያን እንዲያው ሳንቲም ከመክፈል ይልቅ የቅዱስ መርቆሬዎስን ዝክር ብናዘጋጅ ደስ ይላል። የሚቻላችሁ ከሆነ አሳውቁኝ። ያው ለካህናቱ 30 እንጀራና ወጥ ነው፣ ሌላ እንትን የለውም። የሚጠጣው ነው ያው በራሳችን እንገዛለን። ለነዳያን ደግሞ የተወሰነ በመጠን ሆኖ ይዘጋጃል ማለት ነው። ከቻላችሁ እህቶች፣ በተለይ ይሄ ዋናው ስራ እናንተ ስለሆነ፣ ስለዚህ ጊዜው ካላችሁ የምትችሉ ከሆነ አሳውቁን። ካልሆነ ዝክሩ በሌላ መንገድ እንዲካሄድ ለማድረግ እንሞክራለን። በሰላም አስጀምሮ በሰላም እንዳስፈጽመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን።